ያለው ይሁዳ የመጨረሻ ጥያቄም ነው የመጨረሻ መልስም ነው። ከዛ በኋላ ለሚነሱ ጥያቄዎች ወንድሞቼ ደግሞ ይመልሳሉ። 10 ሚሊዮን ህዝብ ቢወጣ እናንተን ትክክለኛ ያደርጋችኋል ወይ የሚል ልክ ነህ እንደሱ አይነት ሐሳብ ነው የተናገረው። ግን በግማሽ ያደርገናል። የፕሮቴስታንቱ አገልግሎትም ወስዷቸዋል። የኛ ብቻ ጩኸት ነው የኛ ብቻ ማንቃት ነው የወሰደው ብለን አናምንም። ተሐድሶ ከመነሳቱ በፊትም ፕሮቴስታንት በጣም የወሰደው ህዝብ አለ። ነገር ግን ራሷ ቤተክርስቲያኒቱ መግለጫ ስታወጣ የተሐድሶ ንቅናቄ የጻፍናቸው መጽሐፎች፣ ጋዜጦች፣ ሲዲዎች፣ የተለያዩ ምስክርነቶች ህዝቡን አነቃቅተዋል። ጥያቄ ተጠይቋል። ስለዚህ ወይ መልስ ስጡን አለበለዚያ እኛ ከተሐድሶ ጎራ እንቀላቀላለን የሚል የህዝብ ማዕበል ተነስቷል። ስለዚህ እኛን ትክክለኛም አድርጎናል ብለን እናምናለን። የኛ ትምህርት ትክክለኛ ግቡል መጥቷል። ወደ ፕሮቴስታንት መሄዱ ለጊዜው እኛ መሰብሰቢያ ቦታ ስላጣን ከዚህ አዳራሽ ነው ያለነው ኑ ከኛ ጋር አምልኩ ማለት ስላልቻል ድሆች ስለሆንና በየመጠለያው ተጠግተን ስለነበር እኛን ያጡ ሁሉ እውነት ሲገባቸው ፕሮቴስታንቱ ትክክል ነው በማለት ወደዚያ ሄደዋል። እናዝናለን እኛ ያገለገልናቸው ሰዎች ወደዛ በመሄዳቸው። ነገር ግን አሁንም ቢሆን እግዚአብሔር ይመስገን ፕሮቴስታንቶች ጋር ከገቡ እንዴት እናንተን ትክክል ያደርጋችኋል? አንድ ጥያቄ ነው የሚቀሩት። ማለት ምንድነው ነጥቤ? እነዚህ 10 ሚሊዮኖች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው ወደ ፕሮቴስታንት የሄዱት እናንተ እስክንቋቋም ቤት እስክናገኝ ባደራ እናንተ ጋር ይቀመጡልን ብላችሁ ነው? እንግዲህ በፍጹም ቆይ ፕሮቴስታንቶች ጋር የሚሄዳቸው ከሆነ ገብቶታል ጥያቄ? እስቲ መልሱ በጣም ነው የገበኝ እንጂ በጣም እውነት የማይረሳ ሲያስቀኝ የሚኖር ጥሩ ሐሳብ ነው እውነት የነገርከኝና እውነት ለመናገር እንደዛ ቆጥረን ባደራ የምንሰጠው ሰው የለንም። ሲጀመር ሲሄዱም እኛ እናውቃቸውን ከቤታቸው ወጥተው ነው ወደዛ የእኛን ትምህርት ይሰማሉ፣ ጥያቄ ይፈጥርባቸዋል፣ ቤተክርስቲያኒቱን ይጠይቃሉ፣ መልስ ያጣሉ። በአቅራቢያቸው ወዳለ ፕሮቴስታንት ነው የሚገቡት። ይሄ ነው ችግሩ እንጂ እኮ ወደኛ ደውለው እኛን አማክረውማ ቢሆን ኑሮ አትውጡ እዚያው ጠብቁ ግድ የላችሁም እኛም የምንመጣበት ጊዜ እየተቃረበ ነው እዚያው ጠይቁ ጥያቄ አቅርቡ ጥያቄያችሁ መልስ ሲያጣና ውጡ ስትባሉ ብቻ ከኛ ጋር እንነጋገራለን እያን እኮ ብዙ ያስቀመጥነው ህዝብ እኮ አለ። አሁንማ እኛም እግዚአብሔር ይመስገን ብዙ ሰው ያስቀመጥን ነው። እዚያው አትውጡ እዚያው ዋጋ ክፈሉ እዚያው ጠብቁን እንመጣለን እያልናቸው ብዙ ህዝብ አስቀምጠናል። አሁን እኮ የኦርቶዶክስ ህዝብ ቢቆጠር እውነተኛ ኦርቶዶክስ ይሆናችሁና ተሐድሶ የነካካችሁ እንዴው በታማኝነት እስቲ ራሳችሁን ግለጡ ቢባል ግማሹ ህዝብ ከገጠር እስከ ከተማ የተሐድሶ ነው። እኛ ደርሰናል አገልግለናል። እኛ ያላሰለጠነው ቄስና መርጌታ የለም። ሁሉም ተሐድሶ ሆኗል። አሁን ምንድነው ችግሩ? ደሞዝ እኛ መክፈል ስለማንችል እዚያስ ደሞዝ እየተከፈለው ዝም ብሎ የኛን መምጣት መሄድ እየናፈቀ በውስጥ መስመር እየተገናኘ እያገለገለ ይኖራል። አመሰግናለሁ እንጂ ፕሮቴስታንት ለመሆን እሺ። ደብረ ሊባኖስ ላይ ተደብድብ ያለው ብለዋል። ምናልባት የተደበደቡት ጥያቄው አሁን በሚያራምዱት እኩይ ተግባር ቢሆንስ የሚል ጥያቄ ምናልባት ጽፈውት ከሆነ ላስታውስ ብዬ ነው። ደብረ ሊባኖስ ላይ ተደብድብ እርሶ ለወንጌል ስል ነው የተደበደብኩት ብለዋል። ኢዮብ የጠየቀው ግን ምናልባት አሁን በድብቅ እንዲህ ያሉ ነገሮችን ሲያራምዱ በመገኘቱ ቢሆንስ አይነት ይዘት ያለው ጥያቄ ጠይቋል። እሱ መልስ ካሉት እሱን የተወሰነ ደቂቃ አርሱትና ወደ ሌሎች እንሄዳለን። ያልተመለሰ ሌላም ጥያቄ አለ። በቃ ችግር የለም። በቃ ካልተመለሰ ህዝቡ ይታዘባል። ሰዓትም ስለሌለን ቶሎ አልተነሳም ነው ማደራችን ያወሩበትም ሳይሆን አልተነሳም ነው እንደውም አልተነሳም ነው። በቃ እሱን ሰመራይዝ ታደርጋላችሁ። የተወሰነ ደቂቃ አስጣችሁና ውሃ ቀለዋ መለስ እንዳናደርገው። እሺ መሪጌታ በዚህ ጉዳይ ላይ ምን ይላሉ? እኔ ደብረ ሊባኖስ የሄድኩት መጀመሪያ ጎፋ ገብርኤል ካቴድራል እያለሁ በተሐድሶ ተጠርጥረሃል ተብሎ ማህበረ ቅዱሳን በጋዜጣ በመጽሔት ሲያወጣኝ ሊቃውንት ጉባኤ ተሰየመና ሊቃውንት ጉባኤ ጠረኝ። በትክክል ተሐድሶ የሚለውን አቋም በሚገባ ሊቃውንት ጉባኤ 2 ወር ያህል ወስደን ተከራከርን።
አይ እንደው እባክህን ያልከው ሁሉ ትክክል ነው፣ ስተት የለበትም። ደግሞ ቤተክርስቲያኒቱ የተከራከሯት በራሷ ድርሳንና ገድል ነው። ያማልዳል የሚል አለ፣ ያስታርቃል ጠበቃ ነው የሚል አለ፣ ቅዱሳን ያማልዱ የሚል ከየገድላቱ በግዕዝ በአማርኛ ሃይማኖት አበው መጽሐፍ ስላለ ይነጋል መጽሐፍ ማንበብ ይቻላል። ይነጋል መጽሐፍ ላይ ሁሉን መስክሬበታለሁ። የሊቃውንት ጉባኤውን እና የኔን ክርክር የሲኖዶሱና የኔን ክርክር እዚያ ላይ ያስቀምጫለሁ። ምናልባት ስፒሪቹዋል አማሪክ ቡክስ ብላችሁ ብትገቡ ጎግል ላይ ይነጋል መጽሐፍንም ታገኙታላችሁ። ከዚያ ላይ የሊቃውንት ጉባኤውና የሲኖዶሱ ጉዳይ እዚያ ላይ በደንብ ተገልጧል። ሲኖዶሱ መጨረሻ ላይ ተናግሬ ጨርሼ አውግዙኝ እንጂ አቋሜን አልቀይርም ብያቸው እና አቡነ ገብርኤል እና አቡነ አብርሃም በዚያን ጊዜ የነበሩት የአሁኑ አቡነ አብርሃም አይደሉም። በዚያን ጊዜ የነበሩት እና አቡነ አብርሃም እና አቡነ ገብርኤል ልጄ እኔ እንኳን አሉ አቡነ ገብርኤል 3 ጊዜ ተሳስተሃል ተብዬ ተወግዤ ንስሐ ገብቻለሁ። ምን አለ አንተስ ልጅ አይደለህ? ቤተክርስቲያኒቱን እኮ ታገለግላታለህ። እንዲሁ ዝም ብለህ እባክህን እና ልጄ እንደው ብለው አስገድደው የጳጳሳት ስም የተነሳ የተቋም ስም የተነሳ የሲኖዶስ ስም የተነሳ ስለሆነ ማስረጃ መብቴ ነው። በወቅቱ አባቶች የመከሩኝን ያነጋገሩኝን አባቶች ማስረጃ ማቅረብ ይችላሉ። በማንኛውም ሰዓት ቢጠየቁ ማስረጃ አሉት። ማስረጃ ነው የሚሉት። ማስረጃ ማቅረብ ይችላሉ። በሚገባ ማስረጃ አለኝ። በሚገባ ጳጳሳቱ የተፈራረሙበት ደብዳቤ እንኳን እቤቴ ነው እንጂ አሁን ሌላ ቦታ ሁኜ ነው ማነጋገር እንጂ ማስረጃው አለኝ። እያንዳንዱ ጳጳስ 35 ጳጳሳት የፈረመበት ማስረጃ አለኝ። እሺ ይነጋል መጽሐፍ ላይም ዘርዝሬዋለሁ ስማቸውን የጳጳሳቱን። እሺ ስለዚህ እኔ ሲኖዶሱ በእንደዚህ አይነት ሁኔታ ተጽዕኖ ሲያደርግ እሻልሁና ለመሆኑ ብናወግዝህ የት ትሄዳለህ ነው ያሉኝ። መጨረሻ ላይ አቡነ ጳውሎስ ብናወግዝህ ለመሆኑ የት ትሄዳለህ አሉኝ። አባታችን ብወገዝ የሊስትሮ ዕቃ ገዝቼ ከዚህ ቅድስት ማርያም ቤተክርስቲያን በር ላይ ከእናንተ መውጫ መግቢያ ተቀምጬ የእናንተን ጫማ እየጠረኩ በምትጥሉልኝ ሳንቲም ዳቦ እየገዛሁ እየበላሁ ይግባኝ ለክርስቶስ እያልኩ እኖራለሁ እንጂ የትም አልሄድም አልኳቸው። በዚህ ጊዜ አቡነ ጳውሎስ በጣም ልባቸው ተነካና ለመሆኑ ቅዱስ ጳውሎስ ከተሐድሶ እንዲጠራ ምን ቢደረግ ይሻላል ትላለህ ብለው ጠየቁኝ። ይህንን ይነጋል መጽሐፍ ላይ ነው እንግዲህ በህይወት ያሉ አባቶች እያሉ ነው ያን መጽሐፍ የጻፉት እኮ። ወንጀል ያለ አግባብ ስም አንስቼ ቢሆን እኮ ፍርድ ቤት የሚያቆመኝ ነገር እኮ ነው። ስለዚህ ወዲያውኑ ጳውሎስ ትምህርት ቤት ከተሐድሶ መናፍቃን እንዲጸዳ ቤተክርስቲያኒቱ የተሐድሶ መግለጫ እየሆነች ነው፣ ይሄ የነገር እንዲስተካከል ምን ቢደረግ ይሻላል አሉኝ። አንድ ምሳሌ ብቻ ነው የነገርኳቸው። ይሄንን ተናግሬ ልጨርስ። ምንድነው ያልሁት? አንድ ስዕላዊ መግለጫ ነበር። ምናልባት ብዙዎች አሕዛብ ሊኖሩ ስለሚችሉ መናፍቅ ማለት ምን ማለት ነው? መናፍቅ ማለት ከፍሎ የሚያምን ሙሉ እምነት የሌለው ግማሽ የሚያምን ማለት ነው። ስለዚህ አንድ ላይ ስንወጣ እንወጣለን ተቀመጡ የጊዜ ጉዳይ ነው ያላችኋቸው ሰዎች የእናንተን መምጣት የሚጠባበቁ ከሆነ እነሱ መናፍቃን ሊባሉ ይችላሉ? እውነት ከገባቸውና በእውነት ላይ ተመስርተው ከቆሙ ቤተክርስቲያን ውስጥ መኖራቸው ምንም ችግር የለውም። ምክንያቱም ጌታችን ኢየሱስ ክርስቶስ በነበረበት ጊዜም እኮ እነ ዮሴፍ እና አርማትያስ ከአይሁድ ሸንጎ አብረው የሚውሉ ነበሩ። እነ ገማልያል እነ ኒቆዲሞስ እኮ ከአይሁድ ሸንጎ የሚውሉ ነበሩ። ግን እነዚህ በስውር የጌታ ደቀ መዛሙርት ነው የተባሉ እንጂ መናፍቃን አልተባሉ። እሺ ምንም ችግር የለውም። እሺ መርጌታ እውነቱን መረዳቱ ነው ትክክለኛው። ግን የደብረ ሊባኖስን ታዲያ በዚህ መንገድ ልጨርስልህ። ደብረ ሊባኖስ በዚህ ሁኔታ 2 ደቂቃ ጨምር ይሉታል። እሺ አመሰግናለሁ። ደብረ ሊባኖስ በዚህ ሁኔታ በቃ የት ብትቆይ ይሻላል ተብዬ ፍልሰታ ጾም ላይ ደብረ ሊባኖስ የእንታ ገብረ ሕይወት አሉ። መጀመሪያም አዲስ አበባ ከመግባቴ በፊት ያስተማሩኝ ከእሳቸው ጋር ሂጄ ብቆይ ይሻላል ብዬ የእሳቸውን አባትነት መርጬ ነው ደብረ ሊባኖስ የሄድኩት እንጂ ሲኖዶሱ አምኖበት ለጸባቴው ለገዳሙ መምህር 2 ደብዳቤ ተጽፎ ማረፊያ ቦታ ስጡት፣ ለሚጠይቀው ጥያቄ መልስ ስጡት፣ መስከረም 1 እንዴት እንደቆየ ከናንተ ጋር ደብዳቤ መሸኛ ደብዳቤ አስይዛችሁ ላኩልን መልሱልን ተብሎ መስከረም 1 ስራ ሊጀምር ነው ደብረ ሊባኖስ የሄድኩት። ግን በሸንጎ ቢረታ ሚስቱን እቤት መታ እንደሚባለው መጀመሪያም ከሳሹ ማህበረ ቅዱሳን ነበረ። በሊቃውንት ጉባኤም ሆነ በሲኖዶስ ማህበረ ቅዱሳን መልስ ሲያጣ ሲረታ ጥሩ ቦታ ያገኘው ደብረ ሊባኖስ ነው። መናፍቁ ጽጌ አባታችን ተክለ ሃይማኖትን የተሳደበው መጣ።
እዚህ ምን ሊሰራ ነው? እንዲያውም ያን ጊዜ ዘመቻ ፊልጶስ የሚባል የፕሮቴስታንት እንቅስቃሴ ነበረ። የአንድ ሰሞን የሆነ የወንጌል ምስክርነት የሚባል ያንን ምንድን ነው ያንን ሊያገለግል ያንን ሊመሰክር ነው የመጣ ተብዬ በእውነት ነው ምልህ ዱላ የያዘ በዱላ በድንጋይ በብረታ ብረት ቀጥቅጠው ገደሉኝ። ከዚያ በኋላ ሬሳ የተጥሎ ሳላውቅ አዲስ አበባ መጥቼ ሆስፒታል ተኝቼ 1 ወር በኋላ ነው ራሴን ያየሁት። ጭንቅላቴ ተፈረካክሶ ነበረ። አቡነ ጳውሎስ ናቸው በአስቸኳይ ሆስፒታል የትም ሆስፒታል ወስዳችሁ እንድታሳክሙት ብለው ቤተ ክህነት ወስደው ሲጥሉኝ አቡነ ጳውሎስ ናቸው ያሳከሙኝ። ስለዚህ ከዚያ በኋላ ሲሻለኝ ደብዳቤ ጽፌ መጥቼ ጉዳዩ እንዲታይልኝ ብዬ ሳመለክት አቡነ ቄርሎስ አይ ልጄ ዘገየህብኝ እኮ ብለው እንደገና ትንሽ አደከሙኝ። ከዚያ በኋላ ያው ሌሎች ስራ አስኪያጆች እየተተኩ እኔን ማጉላላት ጀመሩ። አረባካችሁን አታበሳጩኝ፣ አረባካችሁን ብዬ ብለምን መልስ ሊሰጡኝ አልቻሉም። ከዚያ በኋላ ይነጋል የሚል መጽሐፍ ጻፍኩና እኔ ተሐድሶ እንደሆንኩ እንጂ ፕሮቴስታንት እንዳልሆንኩ አሁንም ኦርቶዶክስ ሆኜ እንደምቀጥል መቼውንም ፕሮቴስታንት እንደማልሆን የቤተ ክርስቲያን ልጅ ሆኜ እንደምቀጥል ብዬ አቋም መግለጫ ይነጋል መጽሐፍን ጽፌ አሰራጨው። በዚህ ሁኔታ ተጠናቀቀ። እሺ ከልብ ነው የማመሰግነው። ምናልባት እሳቸው ባሉት ላይ 6 ደቂቃ የምትጨምሩት ነገር ካለ ለሀብታሙ ልስጥና ካልሆነ አሁን ምንድነው ማድረገው? አንድ ጊዜ ምንድነው ማድረገው? ለሚነሱ ይሰጣሉ 6 ደቂቃ ይሰጣሉ። ለሚነሱ ጥያቄዎች ማክሲመም የምሰጣችሁ 8 ወይ 9 ደቂቃ ነው። ጥያቄ አቅራቢዎችም ጥያቄያችሁን አጠር አድርጋችሁ ታቀርቡና በ8 ወይ በ9 ደቂቃ እዚህ ጋር ደውል ይደውላል። ደውሉ ሲደውል በተቻለ መጠን ታቆማላችሁ። ያው ያለ እኔም ካስቀመጥኩት ጊዜ በጣም እየሄደብኝ ስለሆነ ማለት ነው። በተረፈ ግን አድማጭ ተመልካቾቼ ከግራም ከቀኝ እያያችሁ እያላመጣችሁ የሚበጃችሁን እየወሰዳችሁ ጥያቄ የተጠየቀውን እየሰማችሁ ያልተመለሰንም አልተመለሰም የማለት አእምሮ እንዳላችሁ ስለምተማመንባችሁ ፍርዱን ለእናንተ ተዋለው። ሙሉውን ደግሞ የዚህን ውይይት እንዲሁ ቀደም ሲል እንዳልኳችሁ ቴዲ ሐዋሳ የቴሌግራም ቻናል ላይ እዛ አስቀምጥላችኋለሁ። ሳይቆረጥ ሳይበረዝ ማለት ነው። አንድ በአንድ ቤቶቻችሁ ገብታችሁ ትወያዩበታላችሁ። የተጠየቀው ነበረ የተመለሰው ነው ለማለትም እንዲመቻችሁ ማለት ነው። ውሸትም ከሆነ ከፎቶና ከማስረጃ ጋር እያይዛችሁ ትፖስታላችሁ። እኔንም ሜንሽን አድርጉኝ ማየት እንድችል ማለት ነው። ፍርድ እናንተ ነው። 6 ደቂቃ ልስጥህና ሀብትሽ፣ ከዛ ወደ መዝሙረ ጥያቄዎች ይሄዳሉ። የተሐድሶ አገልግሎት የሚለው ወንድማችን ወጣ ብሏል መሰለኝ። አሁን እየጠየቀክ መሰለኝ ከታች እየጻፈልክ ነበር። ከቻለ ብታስገባው ብዬ ነው። ቅድም ነበረ ውስጥ ከኛ ጋር ብርሃን የተሐድሶ አገልግሎት። አዎ ሁለተኛ አንድ ነገር ብቻ እዚህ ጋር ከታች ትንሽ ሚስ አንደርስታንድ አድርገው እንዳይሄዱ እሳቸው የተናገሩት ነገር አሁን ደብድበው ገደሉኝ እና ከዛ በኋላ ይሄ ገደሉኝ የሚለው ቃል እንደው በሰሜኑ የሀገራችን ክፍል የተለመደ ንግግር ነው እና እሳቸውም ብዙዎቻችንም የሰሜኑ የሀገራችን ክፍል ተወላጅ ስለሆንን እንደዚህ የቋንቋ የዘዬ ጉዳዮች ናቸው እንጂ አንዳንዶች እንደሚቀልዱበትና እንደዛ መጋለም እና ይህን ነገር ብንረዳው በጣም ጥሩ ነው ብዬ አስባለሁ። ትልቅ ኢሹ ሆኖ ሳይሆን የራሳችንንም የቋንቋንም ግንዛቤ ግምት ውስጥ የሚጥል ነገር ነው እና ገደሉኝ ሬሳይን እንትን አደረጉት የሚለው ነገር በአብዛኛው ከከባድ ጉዳት መዳንንና ከባድ ድብደባን በተመለከተ የሚነገር የሰሜኑ ሀገራችን ክፍል ህዝብ የሚናገረው ንግግር ነው። በአጭሩ ይሄ ለመናገር ነው። ሁለተኛ እንደ ወንድማችን ኢዮብ በጣም ታንኪዩ በነገራችን ላይ ያነሳቸው በጣም ጨዋነት የተሞላባቸው ጥያቄዎች፣ የእውነት እግዚአብሔር በሚያውቀው በጣም ጨዋነት በተሞላቸው ጥያቄዎች ጉዳዩ ላይ በቂ ግንዛቤ ባላቸው ጥያቄዎች ባቀረበበት መንገድ በጣም ታንኪዩ ማለት ፈልጋለሁ። እንደ ወንድም በጣም ታንኪዩ ማለት ፈልጋለሁ። አንዳንድ ሰው ለመወደድ ብሎ እንዲሁ ዝም ብሎ ጉዳዩ ላይ በቂ ግንዛቤ ሳይዝ እንዲሁ እንደሚናገረው ሳይሆን ራሱንም ግምት ውስጥ በማይጥል ሁኔታ ለጠየቁ ጥያቄ ኢዮብን ወንድሜን በጣም ታንኪዩ ማለት ፈልጋለሁ። ሁለተኛ እሱ ያነሳቸውን ነገሮች መርጌታ ጽጌ በጣም በዲቴል በዝርዝር ሄደውበታል። ግን 1-2 ነገሮችን ብቻ ላንሳ። መጽሐፍ ይመርመር ማለት ቤተክርስቲያን ትታደስ ማለት ነው ወይ ብሎ ወንድማችን ኢዮብ ጠይቋል። እንግዲህ በነገራችን ላይ በመጨረሻው ምናልባት ሰመራይዝ ስናደርግ ቤተክርስቲያን መታደስ ይገባታል ብለን የምናስባቸውን ያስቀመጥናቸውን የሰነድ የዶክመንት ማስረጃዎቻችንን እናቀርባለን። በጣም በቅርቡ ለቅዱስ ሲኖዶስ የምናቀርበው ለአባቶቻችን የምናቀርበው ይሄ ዝም ብሎ ለማህበራዊ ሚዲያ ፍጆታ ለቨርቹዋል ሚዲያ ፍጆታ የሚውል ሳይሆን በቤተ ክርስቲያኒቱ የቋንቋ ሊቃውንት የተጠና
በቤተክርስቲያኒቱ ሂስቶሪያንስ የተጠና የቤተክርስቲያኒቱ ጉዳይ ይመለከተኛል ብለው በሚያስቡ ሰዎች በባለሙያዎች የተጠና የቤተክርስቲያኒቱን የወደፊትም መጻኢ ዕድልና እጣ ፈንታም ዲተርማይን ሊያደርግ በሚችል ሁኔታ ቤተክርስቲያን ተሐድሶ ማድረግ አለባት ብለን የምናስባቸውን 4 መሰረታዊ የተሐድሶ ዋና ፒለሮች መጨረሻ ላይ እናስቀምጣቸዋለን። ሐሳቡን ዝም ብሎ በወፍ በረር ቅኝት እናስቀምጣቸዋለን። ነገር ግን መጽሐፍት ይመርመሩ ማለት ቤተክርስቲያን ትታደስ ማለት ነው የሚለው አንዱ ጥያቄዎቻችን እኮ በመጽሐፍቶቻችን ውስጥ የተገኙ መጽሐፍ ቅዱሳዊ ያልሆኑ ትምህርቶች አሉ ነው። መጽሐፍ ቅዱሳዊ ያልሆኑ ስነ መለኮታዊ ፍታቴዎች አሉ ነው። ይሄንን እኮ እኛ አይደለም እያልን ያለነው እኮ ይሄን እኮ እኛ እያልን ያለነው አሁን በቤተክርስቲያኒቱ ያሉ አሁንም ድረስ ያሉ መምህራን ሰባኪያነ ወንጌሎች የቤተክርስቲያኒቱ ሊቃውንት ከሊቃውንቱ ጉባኤ ጭምር እንኳን ሳይቀር መጽሐፍቶቻችን ችግር እንዳለባቸው መጽሐፍቶቻችን ሲፈተሹ በእርግጥ ችግር እንደተገኘባቸው አሁን ግልጽ የወጣ ጉዳይ እኮ ነው። እንደውም እኛ እኮ አሁን የገድላትንና የድርሳናትን ጉዳይ እኮ የማናነሳበት ዘመን ላይ እኮ ደርሰናል እኮ ባይዘው አሁን ኢሹ አይደለም ለኛ አሁን ገድላት ያስፈልጋሉ አያስፈልጉም መጽሐፍቶች ኦሬዲ ይሄ ጉዳይ የህዝቡ አጀንዳ ሆኗል። የመመኑ መነጋገሪያ ሆኗል። መጽሐፍቶች ለሃይማኖት መከራከሪያ ሊበቁ አይገባቸውም የሚሉ የለውጥ ጥያቄዎቻችንን ከኛ ተቀብለው ምናልባትም ተገቢም ነው ብዬም አስባለሁ የሚያነሱ እኮ ኦርቶዶክሳውያን እኮ አሉ እኮ። ስለዚህ መጽሐፍቶች ይመርመሩ ማለት አንዱ ቤተክርስቲያን የወደቀችው በመጽሐፍቶቿ ነው። ሚስ ያደረገችው መጽሐፍቶቿ ነው። የስተት ትምህርቶች የተገኙባት በመጽሐፍቶቿ ነው። እነዚህ ደግሞ ዛሬ የበቀሉ ጉዳዮች አይደሉም። ዛሬ የተገኙ ጉዳዮች አይደሉም። ትናንት ከትላንት ወዲያ ቅድም መርጌታም ጽጌ ወንድማችንን ብርሃንም ሲናገር ነበር። በይሁዲት ጉዲት በደረሰባት ወረራ በነግራኛ አህመድ በደረሰባት ውድመት ቤተክርስቲያኒቱ ባለፈችባቸው በብዙ ጣውረዶች ብዙ መጽሐፍቶቿ ተቃጥለዋል። ብዙ መጽሐፍቶቿ ወድመዋል። ከግምጃ ቤቶች ቅርሶቿ ወድመዋል፣ ተቃጥለዋል። ይልቁንም አምልኮት የምትፈጽምባቸው መጽሐፍቶቿ ከመቃጠላቸው የተነሳ ግምጃ ቤቶቻችን ባዶ ከሚሆኑ ከሚል መነሻ ምንም እንደምታውቀው ቤተክርስቲያኒቱ አገሪቱ የጻፊያን ሀገር ነች። የጽሁፍ ችግር ቤተክርስቲያኒቱ ላይም አገሪቷም ላይ የለም። እመቤቴ ተገልጣልኛለች፣ ቅዱሳን ተገልጠውልኛል፣ ቅዱስ ገብርኤል ጻፍ ብሎኛል፣ እንደዚህና እንደዚያ በማለት የተለያዩ ህልም አለምን ራእይ ተመለከትን ብለው በጫካ ቁጭ ብለው መጽሐፍቶችን እየጻፉ እያጻፉ በውድመት የጠፉ መጽሐፍቶችን ለመተካት በሚል ስያሜና እሳቤ ግምጃ ቤቶቻችንን የሞሉ መጽሐፍቶች ችግር እንደተገኘባቸው መሰረታዊ የስነ መለኮት ህጸት እንደተገኘባቸው መሰረታዊ የስነ መለኮት ግድፈት እንደተገኘባቸው ስለታወቀ ይጨርሻለሁ እንዲታረሙ ማድረጓ አንዱ የተሐድሶ ትሩፋት ነው። ስለዚህ እየታረመች ነው። እኛም ሳናቅ እኮ ታምረ ማርያም ምናልባት መርጌታ በዚህ ጉዳይ ላይ ግዙኝ ይችላሉ። ታምረ ማርያም እኮ ግልጽ ባልሆነ መንገድ ስንጠይቃቸው የነበሩ መጽሐፍቶች አሁን በመጨረሻው አይ ቲንክ 7ኛው እትም ይመስለኛል ብዙ የጠየቅናቸው ጥያቄዎቹ ታርመውና ተቀንሰው እኮ አዲስ ህትመት እኮ ታትሟል እኮ። ይሄም በቂ ነው ብለን ባንልም አንዳንድ ያነሳናቸው ጥያቄዎች የነቀስናቸው ችግሮች እኮ አዲስ በታተመው እኮ ታምረ ማርያም ላይ እኮ ተነቅፈው ወጥተው እኮ አግኝተናል። ስለዚህ ተሐድሶ ማለት ይሄ ካልሆነ ተሐድሶ ማለት ምን ማለት ነው? በቂ ነው ወይ? አይደለም። ቀሪ ስራዎች አይቀሩም ወይ? ይቀራሉ። ነገር ግን በበቂ ሁኔታ ባይባልም መጽሐፍቶቿን እየመረመረች ትምህርቷን እየመረመረች እንደውም በሊቃውንት ጉባኤ ሳይመረመር የትኛውም ገድልና ድርሳን ተአምር ለአገልግሎት መዋል የለበትም ብለው እኮ ብፁዕ አባታችን እኮ ተናግረዋል። ይሄ የተሐድሶ ፍሬና ትሩፋት እንደሆነ መናገሩ እውቅና መስጠቱ ተገቢ ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ከልብ አመሰግናለሁ። አሁን 3 ሰዎች በተከታታይ ጥያቄ ያቀርባሉ። 3ቱንም ጥያቄዎች እጥን ምጥን አድርገው እንደሚያቀርቡ ተስፋ አድርጋለሁ። ከዛ ጥያቄዎቻቸውን በደንብ ትጽፉና እናንተ በመሰላችሁት መንገድ ትመልሳላችሁ። ህዝብም አብሮ ይሰማል፣ ምላሻችሁንም አብሮ ይታዘባል ማለት ነው። መዝሙረ ይጠይቃል። ከዛ ወደ ብሬ እንሄዳለን። ከዛ ወደ ዮሐድ 3 ተከታታይ ጥያቄዎችን ያቀርቡላችኋል። ከዛ ምንድነው ማደርገው ለጥያቄ አቅራቢዎች የምሰጠው ከጥያቄው ጋር ለእያንዳንዳችሁ 5-6 ደቂቃ ምናልባት 6 ደቂቃ ብዙ ነው። 5 ደቂቃ ሰጣችኋለሁ ለጥያቄና ለመናገር። ስለዚህ ሶስታችሁም 15 ደቂቃ አላችሁ። እናንተ ለመመለስ ለሶስቱ ጥያቄዎች ለሶስታችሁም 8 ወይ 9 ደቂቃ አስጣችኋለሁ። ልክ ሲደውል አስቆማችኋለሁ። ከዛ መጨረሻችን ተሰነባብተን ነው የምንለያየው። ይሄን ነው የማደርገው። ቢኒያም ምናልባት የምትለው ነገር ካለ ለቢኒያም የተወሰነ እድል ሰጠውና
እንሰነባበታለን ማለት ነው። ክብራትና ክብራን አስቀድመው ሼድ ይሰጣለሁ ብለኛል መሰለኝ። እኔማ መጨረሻ ላይ ለአንተ ጥያቄ ሰጠው ጠይቃል ልዩ ወይ ከቢኒያ ያነሳ ነገር አለ ስልህ ሰጣለሁ መጨረሻ ላይ ብለኝ ነበር። አዎ የጠየካቸው ጥያቄዎች አሉ። አግባቡ መልሷል አልመለሱም የሚለውን ለህዝብ እንፈርዳለን። ግን ማስተካከያ አለ ካልክ ምናልባት ከቢኒያም ቀጥሎ 4 ደቂቃ ሰጣለሁ ለዩ። ከ4 ደቂቃ አይበልጥም። ሰዓት ላይ አሁን ስትሪክት ነው መሆነው። 5 ደቂቃ ለመዝሙር ለብሬ እና ለዮሐድ ሰጣለሁ። ለመላሾች 8 ደቂቃ ሰጣለሁ። ለቢኒያም እንደዚሁ ለአንተ 6 ደቂቃ ሰጣለሁ። ለኢዮብ 4 ደቂቃ ሰጣለሁ። የመጨረሻ ይሆናል። ሰው እንዳታስገቡ። ይሄ የመጨረሻችን መሰናበቻችን ስለሚሆን ማለት ነው። መዝሙር ይቀጥል። በነገር ላይ ቴንክ ዩ መዝሙር ነው። ሞዴሬተሮች የሉም። እሱ ነው እያገዘኝ ያለው። አስገባ የምትሉትን ሰው ፌሮ ነው እያስገባ ያለው መዝሙር ነው እና ቴንክ ዩ ከልብ አመሰግናለሁ። መዝሙር እሺ ቴዲ፣ እኔ ጋይ ጽጌ ልጠይቅና ቶሎ ይመለሱ። 5 ደቂቃውን ከእሳቸው ጋር መጨረስ እችላለሁ። ሚቶትን ያንሱና አንዴ ቶሎ ትልቁ ላይ ልሁንና ባኬንድ ፎርዝ እንዳይሆን አደራ። ባኬንድ ፎርዝ እንዳይሆን። አይ ጥያቄን ብቻ ነው የእሳቸውን ሰምቼ አቆማለሁ ነው። ኦኬ ፎሎ አፕ ኩዌስችን እንዳይሆን ወደ ክርክር ሊወስደን ስለሚችል እሳቸው ያነሱት ላይ ነው ቴዲ። እሳቸው ያነሱት ብቻ ነው የማነሳው። እሺ ትልቁ ላይ ልሁንና ገድለ ተክለ ሃይማኖት ያነሱት ነገር አለና እሱን እንዲፈቱልኝ ይፈልጋለሁ። ኦኬ እንደዚህ አርጋቸው ኤክስፓንድ ላርገ ኤክስፓንድ ላርገው። ኦኬ በትንሹ ሆነላችሁ። ኦኬ በእሳቸው ቦታ አድርገኝና እሳቸው እዛ ጋር ነው። ለምንድን ነው ታፕ እያደረጋችሁ ያንተን ኤክስፓንድ ለማድረግ እየሞከርኩ ነበር። አልመጣም። አልመጣም። እሺ ችግር የለውም ቴዲ፣ ግን እስከዛ ጥያቄን ማቅረብ ይችላል። ችግር የለውም። እሺ እየሰሙኝ ነው ብዬ አምናለሁ። ጋይ ጽጌ እስቲ አንዴ ግዕዙን ይበሉልኝ። ጋይ ጽጌ የገድለ ተክለ ሃይማኖት ላይ ወናሁ ትመውት የሚለውን ግዕዙን ይበሉልኝ ሙሉውን እና ይተርጉሙልኝ በአማርኛ። ግዕዙን አንብበው ይተርጉሙልኝ። ቅድም ያሉበት መንገድ አለ እና ግዕዙን አንብበው በአማርኛ ይተርጉሙልኝ። ወናሁ ትመውት በሕማም ብድብድ የሚለው ማለት ነው። ኦኬ ያው አውጥቼሎታለሁ። ከፈለጉ መጽሐፉ አለኝ እጄ ላይ፣ ከዚህ ማንበብ ይችላሉ። ማይኮት ሚዩት ነው። ሚዩት ላይ ነው። እሺ ይቅርታ። እዚህ ላይ የሚያስኩትን እናነበዋለን፣ የእሱንም እናነበዋለን። ግዕዙን አንብበው አማርኛ የተርጉሙልኝ ቶሎ ይበሉልኝ እኮ ላነበው ነው። እሺ ወናሁ ትመውት በሕማመ ብድብድ በእኩይ ሞት ወሬስ ይለከ ኪሃ ከመስቅለቴ ወከመ ደመ ሰማዕታት እለም ቅድሜከ አኮለ ባሕቲትከ አላ ደቂቅከኒ እለ ይመውቱ በሕማመ ብድብድ በውስተ ዛቲ ገዳም እሄልቆሙ ምስለ ሰማዕታት ወአውፍዑም ለከ በመንግስተ ሰማያት። ምን ማለት ነው? አማርኛው ይተርጉሙልን። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። ቀጥታ እንደተጻፈ ችግር የለውም። እሷንም እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። እሺ ቅድም ያሉት ምን ነበረ? እንደ ደሜ እቆጥርልሃለሁ ብሎታል ብለው ነበረ ቅድም ያዋሹት። አሁን ግን የሚለው እንደ ሰማዕታት ደም የሚለው ይኸው። አንዴ ቆይ ልጨርስሎት። አንዴ እሺ ጥያቄ ልጨርስሎት። ክፍሉም ያን የሚያወሳው ምንድነው? ብድብድ ምን ማለት ነው? በነገራችን ላይ በግዕዝ ተቅማጥ ብድብድ በመጽሐፍ ቅዱስ ብድብድ ተብሎ በግዕዙ መጽሐፍ ቅዱስ ብድብድ ተብሎ የሚቀመጠው ምንድን ነው? ቸነፈርም ይባላል።
ቸነፈር፣ መቅሰፍት፣ በሽታ አይደል? ይኸውልህ ቸነፈር፣ በሽታ፣ ወረርሽኝ፣ ተቅማጥ አንድ አይነት ነው። አሁን ገዳሙ አንዴ ልጨርስ። አንድ ጊዜ እኔ ነገሮች ወዴት እንደሚሄዱ ስለማቅ ነው። አንድ ጊዜ ጥያቄህን መዝሙር ኮምፓይል አድርገህ አቅርበላቸው። እሺ፣ ከዛ እሳቸው ይመልሱ። ደቂቃ ስላነሰ ደቂቃ ሰጥቻለሁ። ባኬንድ ፎርዝ አልፈቅድም። ባኬንድ ፎርዝ ፎሎ አፕ ኩዌሽን አታርግ፣ ወደ ጭቅጭቅ ወደ ክርክር ስለሚወስደን ማለት ነው። አንድ ጊዜ ጠይቃቸውና ከዛ እሳቸው ይመልሱ። እሺ ጥሩ። እሺ ሁሉንም ስለማዳርስ እሳቸውን ብቻ ጠይቄ ወደ ሌሎቹ ሄዳለሁ። የመጀመሪያው ጠይቅ ቅድምን ብለው ነበረ፣ እንደ ደሜ እቆጥርልሃለሁ። ደሜ ሆኗል። የተክለ ሃይማኖት ብድብድ ወይም በሽታ ነው የሚለው ባይዘወይ አማርኛው ተቅማጥ ነው የተረጎመው እንጂ ብድብድ የሚለው በሽታ እንደ ወረርሽኝ እንደማለት ነው፣ ፕለግ እንደማለት ነው። እንግሊዝኛውን ማሳየት እችላለሁ። እና የሚለው ምንድን ነው? ይኸው ከላይ ስታነቦት ሄዲ ምን ይላል? ብፁዕ አባታችንም ጌታዬ ሆይ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ። ጌታም መጋደልንስ ፈጽመ ከሞት በቀር ምንም አልቀረህም አለው። ቪዲዮ አብርተህ ከሆነ አይታየንም። ቪዲዮ አብርተህ ከሆነ አብርቻለሁ። አይታየንም። ኦኬ ቆይ ድጋሚ ላጥፋና ላብራ። ይታያል እኮ። ለማን ነው የሚታየው? ለእኔ አይታየኝም። አሁንስ ይታያቸዋል? ኮመንት ላይ ናቸው። እኛ ይታየናል። ገስት ላይ ነው። ኧረ ገስት ላይ ላላችሁ ይታያቸዋል? ይታየናል። ለእኔም ይታየኛል። ቀረብ አድርገው ይታያል እያሉ ወደ ስክሪኑ ቀረብ አድርገው። ቪዲዮ ለእኔ አልበራ። ኦኬ ቪዲዮ ለእናንተ ከታያችሁት ኦኬ። ለእኔ ቪዲዮ ስላልታየኝ እሺ እኔ እያነበብኩ ልቀጥል። ሻዶ ባንድ ሀሳቡ ጌታም በስራ ሁሉ እነሆ እኔን ተከተል። ወዳጄ ተክለ ሃይማኖት ሆይ አሁንም በመንግስተ ሰማያት መንግስቴን ከኔ ጋር በሞት ልትመስለኝ ይገባሃል ሲለው ተክለ ሃይማኖት ምናለ ይላል? እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ ሞትኩ አይደለም ይላል ክርስቶስ። ተክለ ሃይማኖትም ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልንስ ፈጽመ ከሞት በቀር ምንም አልቀረህም አለው። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። በነገራችን ላይ ተቅማጥ በሽታ አይደለም በራሱ መቼም ማንም ሰው ይገባዋል። ተቅማጥ የአንድ በሽታ ሪዛልት ነው እንጂ በራሱ በሽታ አይደለም። መቼም ይህንን ሳይንስ ማስተማር አይጠበቅብኝም። በመቅሰፍት በዛ በሽታ ትሞታለህ ነው እና እሷንም እንደ ስቅለቴና ከአንተ ፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ ነው የሚለው። እንደ ሰማዕታት ደም እቆጥርልሃለሁ ነው እንጂ የሚለው ቅድም እሳቸው ግን መቼም አንብበውታል ብዬ አምናለሁ። ስለዚህ ትክክል ያልተናገሩት የዋሹት ነገር ምንድን ነው? እንደ ራሴ ደም አድርጌ እቆጥርልሃለሁ ብሎታል የሚለው ትክክል አይደለም። እሱ እንዲያጠሩልኝ ይፈልጋለሁ። ሌላው ደግሞ ለድምፀ ተዋህዶና ለብርሃን ላከፋፍል። ድምፀ ተዋህዶ ለእርሶ የምሰጠው የተሐድሶ የቁርባን ትምህርታችሁ ምንድን ነው? ታርጌት አድርገህ ንገረኝ ፕሊስ። የተሐድሶ የቅዱስ ቁርባን ትምህርታችሁ ምንድን ነው? እውነተኛ ጌታ ስጋና ደሙን የምታስቡት መታሰቢያ ነው የምትሉት? ህይወት አይሰጥም ይሰጣል ነው የምትሉት? ምንድን ነው የምትሉት? የቅዱስ ቁርባን ትምህርት ብቻ ፎከስ አድርገህ ንገረኝ። ብርሃን ደግሞ ለአንተ ደግሞ የምሰጥህ የጥምቀት ትምህርታችሁ ንገረኝ። የጥምቀት ትምህርታችሁ ምንድን ነው? እንደ ተሐድሶ የጥምቀት ትምህርታችሁ ምንድን ነው? የህፃናት ጥምቀት ትቀበላላችሁ? ጥምቀት ለኃጢአት ስርየት ብላችሁ ታምናላችሁ? የህፃናት ጥምቀት አትቀበሉም? የጥምቀት ዶክትሪናችሁ ምንድን ነው? ተመልሼ ለመሪ ጌታ ለጋይ ጽጌ የምጠይቃቸው ደግሞ ምንድን ነው? ምንድን ነው የልሳን ልምምድ አላችሁ ወይ? ልሳን ትናገራላችሁ? በልሳን ትምህርት ላይ ያላችሁ አቋም ምንድን ነው? ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም? ልሳን የተባለ ትምህርት አለ በፕሮቴስታንቱ ዓለም። እናንተ ልሳን ትናገራላችሁ? የልሳን ልምምዳችሁ እንዴት ነው? ይሄ ለጋይ ጽጌ ነው። ተመልሼ ድምፀ ተዋህዶ እያስክ ለአንተ ደግሞ የምጠይቅ ምንድን ነው ንጥቀት ትምህርታችሁ ምንድን ነው? እንነጠቃለን ብላችሁ ታስተምራላችሁ እንደ ፕሮቴስታንቱ? ምክንያቱም ከእነሱ ጋር ብዙ ህብረት ስለምታደርጉ ንጥቀት ትምህርት ጌታ መጥቶ ይነጥቀናል፣ 1000 ዓመት እነግሳለን እንዲህ የሚል ትምህርት አላችሁ። ንጥቀት ላይ ያላችሁን አቋም ብትነግረኝ። ከዛውም 3 አይነት ንጥቀት አለ። የትኛውን ትምህርት ነው እናንተ የምትቀበሉት? እሱን እሰጥሃለሁ። ብርሃን ዘተዋህዶ ደግሞ ኢየሱስ ክርስቶስ ስንት ባህሪ ነው? አንድ አካል አንድ ባህሪ ወይስ አንድ አካል 2 ባህሪ? ምንድነው የተሐድሶ እምነት በክርስቶስ ላይ? ኦርቶዶክስ እንዲህ ትላለች እሱ አይደለም። አሁን እናንተ ማን ናችሁ? እናንተ ትምህርታችሁ ምንድን ነው? የእናንተ ዶክትሪን ምንድን ነው? እነዚህ ላይ የዶግማ ትምህርቶች ላይ። ስለዚህ 2 ባህሪ ያመናችሁ ወይስ አንድ ባህሪ? የተሐድሶ እምነት ምንድን ነው በዚህ ላይ? እና ይሄንን ብታጠሩኝ ደስ ይለኛል። በተረፈ
በመጽሐፍ ቅዱስ አንድ ጥቅስ ልስጥና ይሄን ቢፈቱልኝ። እሱ ምንድነው? ከሶስት አንዳቸውን መፍታት ይችላሉ። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሹምና ቤዛ አድርጎ ላከው። ስለዚህ ቤዛ ማለት አሁን ሙሴ ቤዛ ተብሏል። ሙሴ ቤዛ ነው ሲባል ምን ማለት ነው? በመጽሐፍ ቅዱስ ቤዛ የተባሉ ብዙ አሉ ከክርስቶስ ሌላ። ስለዚህ ቤዛ የሚለው ምን ማለት ነው? ይሄ እንድተረጉሙን ይፈልጋለሁ። ጨርሻለሁ። ቴዲ አይደል? ደቂቃ አልቋል። በጣም እግዚአብሔር ይስጥልኝ። ከልብ አመሰግናለሁ መዝሙሬ። ለምን ግን ያንተ ቪዲዮ እንዳልታየኝ አላውቅም። በሌላ ግን አካውንት ስገባ ይታየኛል። ታፕታፕ እያደረጋችሁ አይገርም? በሌላ አካውንት ስገባ አይቼዋለሁ፣ ግን አሁን ግን አይታየኝም። ፎቶ ብቻ ነው የሚታየኝ። እሺ ወደ ብሬ ልሂድ። ብሬ የምታነሳው ጥያቄ ሰብሰብ አድርገው እንዲመልሱ። መልካም። እሺ ሁላችሁም እሺ እሰማለሁ። ትሰማለህ? እሺ እንዴት ቆያችሁ ብያለሁ። ምናልባት እንግዲህ ሰፊ ሀሳቦች ተነስተዋል። የተወሰኑ ጥያቄዎች ነው ያሉኝ። እኔ የመጀመሪያው ያው ኦርቶዶክስ ነው ይላል ትላላችሁ። ከኦርቶዶክስ ነው የወጣ ነው ደግሞ ኦርቶዶክስን ለማደስ ነው ትላላችሁ። ግን you have same shit with ፕሮቴስታንት ማለት ነው። በነገር ሁሉ ከፕሮቴስታንት ጋር ተመሳሳይ ናችሁ። ለምሳሌ በአምልኮ ህብረት በማድረግ በተለያየ መርሃ ግብሮች ኦልሞስት ተመሳሳይ እና ይሄ ከኦርቶዶክስ ይልቅ ከፕሮቴስታንት ጋር ነው ብዙ ህብረት የምታደርጉት የምትካፈሉትም እና እንዴት ነው ኦርቶዶክስና ኦርቶዶክስን ለማደስ ነው እያላችሁ፣ ነገር ግን ቀረቤታችሁ በሁሉ ነገር ኢቭን ፋይናንሻሊ ሰፖርት የምትደረጉት ቢሮ የሚሰጣችሁ አብራችሁ ህብረት የምታደርጉት በተለያየ መንገድ ማለት ነው በተለያየ መንገድ ህብረት የምታደርጉት ከፕሮቴስታንት ጋር ነውና እንዴት ነው እናንተ ኦርቶዶክስን ደግሞ ኦርቶዶክስን ለማደስ ምን ሄደው ብላችሁ ለማለት አይከብድም ወይ? የመጀመሪያው ጥያቄ እሱ ነው። ሁለተኛው አምስቱ አዕማደ ምስጢር ዶግማ ሊሆን አይችልም ተነስቷልና ከጽጌ ስጦታው ማለት ነው። አምስቱ አዕማደ ምስጢር በምን ስሌት ነው ዶግማ ሊሆን የማይችለው? እንዴት ነው ዶግማስ መሆን የማይችልበት? ምክንያቱም አምስቱን አዕማደ ምስጢር እንግዲህ አያውቋቸውም ብዬ አላስብም። ምስጢረ ሥላሴ ዶግማ ነው፣ ምክንያቱም የሚፋለስ ነገር የለውም ወይ ደግሞ የሚቀነስ የሚጨመር ነገር የለውም። ምስጢረ ሥጋዌ ዶግማ ነው፣ የሚቀነስ የሚጨመር ነገር የለውም። ምስጢረ ጥምቀት፣ ምስጢረ ቁርባን እንዲሁም ደግሞ ምስጢረ ትንሣኤ ሙታን የሚለዋወጥ ነገርና የሚቀነስና የሚጨመር የሆነ ሰዓት ላይ ከሆነ ሰው ወይ ደግሞ ከሆነ ትምህርት ተነስቶ ለሆነ ሰው የሚስተካከልና የሚቀነስ ነገር የለውም። ቤተክርስቲያኒቱም ለነዚህ ቁጭ ብላ የሆነ ጊዜ ላይ ወይ ቢስተካከሉ የምትላቸው ትምህርቶች አይደሉም። እነዚህ አምስቱ አዕማድ ወይም ምሰሶዎች የማይለወጡ የቤተክርስቲያኒቱ ትምህርቶች ናቸውና አምስቱ አዕማደ ምስጢር ዶግማ ሊሆኑ አይችሉም ሚል ሀሳብ ሲነሳ ሰምቻለሁና አምስቱ አዕማደ ምስጢራት ዶግማ ካልሆኑ አፍተሮል ዋናው ነገር ፈርሷል ማለት ነው። አምስቱ አዕማደ ምስጢራት ዶግማ ካልሆኑ ዋናው ነገር ፈርሷልና የፈረሰ ነገር ደግሞ አይታደስም። የፈረሰ ነገር እንደው ይታደስ እንኳን ተብሎ ቢባል የፈረሰ ነገር አይታደስም ያለ ነገር ነውና ዶግማው አምስቱ አዕማደ ምስጢራት ዶግማ ካልሆኑ አምስቱ አዕማደ ምስጢራት ከፈረሱ ምኑን ነው የምታድሱት? የሚታደሰው ነገር ሳይጠፋባችሁም ወይ? ምክንያቱም አምስቱ አዕማደ ምስጢራት ዶግማ ሊሆኑ አይችሉም የሚል ሀሳብ ቅድም በጽጌ ስጦታው በኩል ተነስቶ ስለነበረ ማለት ነው። ሶስተኛው ጥያቄ ምስጢረ ሥጋዌ የኑፋቄ ትምህርት አለበት፣ እንደዚሁ ቃል በቃል ነው የተባለው። እንግዲህ ምስጢረ ሥጋዌ የኑፋቄ ትምህርት አለበት ብለው ቀጥሎ ቤዛ ኩሉ ዓለም ቅድስት ማርያምን ቤዛዊተ ኩሉ ዓለም ተብላለች። ስለዚህ የምስጢረ ሥጋዌ ትምህርት ኑፋቄ አለበት አሉ። አሁን እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ስለተባለች የምስጢረ ሥጋዌ ትምህርት እንዴት ነው ኑፋቄ አለበት ሊባል የሚችለው? ተመሳሳይ ነው ወይ? ተመሳሳይ ነው ወይ? ምክንያቱም ጌታችን ኢየሱስ ክርስቶስን አሁን የምስጢረ ሥጋዌ ትምህርት ብለን ስናስተምር ምስጢረ ሥጋዌ ስንል የቃልን ሥጋ መሆን ወይም የአምላክን ሰው መሆን የምናስተምርበት ትምህርት ነው ምስጢረ ሥጋዌ ማለት ነው። ምስጢረ ሥጋዌ። ስለዚህ ምስጢረ ሥጋዌ እንዴት ነው ኑፋቄ አለበት የምስጢረ ሥጋዌ ትምህርት ብሎ በድፍረት መናገር የሚቻለው? ከእመቤታችን ቤዛዊተ ኩሉ ዓለም መባል ጋር ተያይዞ ይሄንንም ቀጥሎም ከገድለ አቡነ ተክለ ሃይማኖት ጋር አያይዘውት ነው ያወሩት። ገድለ አቡነ ተክለ ሃይማኖትን አንስቶ እመቤታችን ቤዛዊተ ኩሉ ዓለም ተብላለች የሚለውን ሐሳብ አንስቶ ምስጢረ ሥጋዌ ቤዚክ ትምህርታችን ቤዚክ ዶክትሪናችን ኑፋቄ አለበት ብሎ መናገር ስህተት አይደለም ወይ? ወይስ ደግሞ እንዴት ነው ይሄንን ሊናገሩ የቻሉበት ምክንያት ምንድን ነው? ምክንያቱም ለምሳሌ ጌታ አዳኝ ተብሏል፣ መላእክትም ያድናሉ ወይ ደግሞ አዳኝ ተብለዋል። መላእክት አዳኝ ስለተባሉ የጌታ አዳኝነት ወይ ኑፋቄ ያለበት ማለት እንችላለን ከተባለ
እንግዲህ እሱን መልሱን ለእርሶ ተዋለው ማለት ነው። አራተኛው ጥያቄ ጥምቀት ላይ ጥያቄ ያለን፣ ሚስጥረ ቁርባን ላይም ጥያቄ ያለን ብላችኋል። እንግዲህ ስለ ሚስጥረ ቁርባንና ስለ ሚስጥረ ጥምቀት በግልጥ መጽሐፍ ቅዱስ ላይ የተጻፈ እውነቱ ነው እያለ በግልጽ በቀደሙት ጉባኤያትም ላይ ተጽፎ የተቀመጠ ነገር ሆኖ እያለ እንዴት ነው ሚስጥረ ጥምቀት ላይ ጥያቄ ያለን፣ ሚስጥረ ቁርባን ላይ ጥያቄ ያለን እያላችሁ ምኑን ነው የምትጠይቁት? ምኑን ነው ደግሞስ የምታድሱት የምታስተካክሉት የሚል ነው። አምስተኛ ቤዛ ደም ብቻ ነው ብለዋል፣ በግልጽ ቋንቋ ማለት ነው። ጽጌ ስጦታው ቤዛ ደም ብቻ ነው፣ በብሉይም ቢሆን ቤዛ ደም ብቻ ነው ብለዋል። በእርግጥ ቤዛ ደም ብቻ ነው የሚል ትምህርት ቤዛ ደም ብቻ ነው የሚል ትምህርት መጽሐፍ ቅዱስ ላይ አለ ወይ? ቤዛ ደም ብቻ ነው ከተባለ ለምሳሌ እንግዲህ መጽሐፍ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ለሰው ነፍስ ቤዛው ሀብቱ ነው ይላል። እንግዲህ ሀብት ቤዛ ስለተባለ ሀብትም ቤዛ ተብሏል። ቤዛ ደም ብቻ ነው የሚለው ሐሳብ አይጋጭም ወይ? እሺ የመጨረሻ ደቂቃ አልቋል። 5 ደቂቃ ጠይቃል። እሺ ወደ ዮሐድ እንሄዳለን። አንዳንድ የተደጋገሙ ለምሳሌ በመዝሙር ይህንን እየመለስን ብንሄድ አይሻልም? እንዳይደጋገም ጥያቄ እንዳይበዛ የተደጋገመውን ትዘላላችሁ። እኔም ሰዓት ስለሌለኝ ቶሎ ቶሎ የተጠየቁትን እየመለስን ብንሄድ ጥሩ ነው ብዬ ነው። ቴዶ ድግግሞች ጥያቄ ከዚህ በኋላ እንትን ላለ ማለት የዮሐድን ጥያቄ 5 ደቂቃ ልስጠውና እናንተ በቂ ደቂቃ ልስጣችሁና እንትን እንላለን። ተቀልሏል ይህን ጉዳይ። እሺ ዮሐድ 5 ደቂቃ አለ ወንድሜ። እሺ አመሰግናለሁ። ቶሎ ቶሎ ብዬ ለመሄድ ልሞክር። መጀመሪያ ጀነራል ሀሳቦችን ለማንሳት ካነሷቸው ልነሳና ጥያቄዎችን ትንሽ ስለሆኑ ወደዛ ቀጥላለሁ። ምክንያቱ ሲነሱ የነበሩ ሀሳቦች ሞር ሲጠየቁ መልስ ስለማይሰጥባቸው ሲነሱ የነበሩ ሀሳቦች ብቻ የተወሰነ ፖይንት አንስቼ ልለፍ። በመጀመሪያ እንግዲህ ገድላትና ድርሳናት እኛ ስለጠየቅን ነው መታረም የጀመሩት የሚል ሀሳብ መጀመሪያ እንደው ኖሮም ቤተክርስቲያንን እንዳላወቋት ማሳያ ነው። እውነት ለመናገር መለወተ አሚን ብርሃኑ መልአከ ብርሃን አድማሱ ጀንበሬ ከዛሬ ስንት ዓመት በፊት በእነ ኃይለ ሥላሴ ዘመን የነበሩ የቤተክርስቲያናችን ልክ ምን ብለው ተናግረዋል? ስለ ቤተክርስቲያን ወይም ደግሞ ስለ ሃይማኖት መከራከሪያ ሊሆኑ የሚችሉ መጻሕፍቶች ከእንትን ውጭ ከመጽሐፍ ቅዱስና ከዛ ውጭ ካሉ መጻሕፍቶች ውጭ ከዛ ውጭ ከሆኑ መጻሕፍቶች ለመከራከሪያ እንደማይሆኑ ያው እዚህ ጋር እንዲህ ብለው ተናግረዋል። አንድ ባህሪ ማለት እና ሁለት ባህሪ ማለት ዓላማው ሃይማኖት ነው። ሃይማኖትና ገድልና ድርሳን እንኳን እየለዩ አይደሉም ማለት ነው። ኦኬ ከሃይማኖት እስቲ ጥያቄ የፈጠረባቸው ቤተክርስቲያናችሁ፣ ምክንያቱ የሃይማኖት መሰረት ከተናጋ ከዛ በኋላ ኦፍ ኮርስ ቤተክርስቲያንም የለችም ሲጀምር ሃይማኖት ከተናጋ ማለት ነው። ገድላት ድርሳናት ሃይማኖት አይደሉም። እሺ በዚህ አጋጣሚ እንድታውቁትም ማለት ነው። ሃይማኖት ናቸው። አሁን የጌታችን ባህሪ ሃይማኖት ነው አሉ። ለሃይማኖት ነገር ከቅዱሳን ከ10 መጻሕፍትና 10 መጻሕፍትን በሰፊው ተርጉመው አብራርተው ከሚያስረዱ ከመጻሕፍተ ሊቃውንት በቀር ማንኛውም ጽሑፍ ሊያስረዳ በፍጹም አይችልም ይላል። ምንድን ነው ለሃይማኖት መማሪያ ሊሆን የሚችለው ወይም መከራከሪያ ሊሆን የሚችለው 10 መጻሕፍት ማለት መጽሐፍ ቅዱስ ብሉይና ሐዲስ፣ ከዛ ደግሞ እነሱ የተብራራባቸው ምን የሊቃውንት መጻሕፍት ብቻ ናቸው። ከዛ ውጪ ገድልና ድርሳን ለሃይማኖት መመስረቻ እንኳን አይሆኑ። ሌላው በረከታቸው ይደርብን አባ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ ገጽ 68 ላይ እንዲህ ብሎ ይናገራሉ። በገድላት ላይ ተነስተው የነበረ እንደ ዘመናችን ማለት ነው ገድል እንደ ማስረጃ የሚጠቅሱ ክርስቲያንን የሚሉ ሰዎች ተነስተው ነበር እና በጌታችን ባህሪ ዙሪያ ጥያቄ ሲነሳ ምን ይጠቅሳሉ? ተአምረ ማርያም የሚጠቅሱ ለሃይማኖት እንደ መከራከሪያ ማለት። ለዛ ምንድነው መልስ የሰጡት የኛ ሊቃውንቶች? እንደው ከምታስተምረው ከ4ቱ ጉባኤያት አጣህና ስለ ሃይማኖት ተአምረ ማርያም ትጠቅሳለህን ቢሏቸው ከጉባኤ መጽሐፍማ የለም አሉ ይላል። ኦኬ ልክ እንደዚህ ናቸው። ተአምረ ማርያም ለሃይማኖት መከራከሪያ የሚጠቅሱ ሰዎች በጉባኤያት ጥንት በበሩ ሜዳ ጉባኤ ነው። ይሄ ቦሩ ሜዳ ጉባኤ ማለት ጥንት የተካሄደው ጉባኤ ማለት። ስለዚህ በዚህ ሰዓት እንኳን ለሃይማኖት መከራከሪያ ገድላትና ድርሳናት እንደማይጠቀሱ ቤተክርስቲያናችን በሚገባ ጠንቅቃ ታውቃለች። ለሃይማኖት መመስረቻ ገድልና ድርሳን እንደማይሆን ማለት ነው።
ወደ ጥያቄዎች ሳልፍ አክቹዋሊ ብዙዎቹ ሲነገሩ የነበሩ ከገደሉኝ ታሪክ ጋር የሚመሳሰሉ እንደሆነ ማለት ይሄ ብዬ የተነሳው ከሚለው ታሪክ ጋር የሚመሳሰሉ ናቸው። ስለ ቤተክርስቲያን ሲነገሩ የነበሩት ነገሮች ማለት የታሪክም ክፍተት ያለ ይመስለኛል። ለምሳሌ ምን ተብሎ ተነገረ? ተሰዓቱ ቅዱሳን መነኮሳት ናቸው የምንላቸው እኛ ግን ምንድናቸው? ቅዱሳን ይሏቸዋል አሉ። በዚህ አጋጣሚ ፍሬመናጦስ ትክክለኛ ሃይማኖት ነበረው ብለው ተናገሩ። ፍሬመናጦስ ትክክለኛ ሃይማኖት ነበረው ካሉ እኚህ ሰዎች ማለት ነው ማን ነው ፍሬመናጦስን የሾመው? አትናቴዎስ ነበር። አትናቴዎስ ደግሞ ታላቁ መነኩስ ማንን ነው የሾመው? በነገራችን ላይ ታሪክ አለማወቅ ትንሽ ከባድ ነው። ገድለ እንጦንስን የጻፈው አትናቴዎስ ነው በነገራችን ላይ። ኦኬ ገድለ እንጦንስን የጻፈው ማን ነው? አትናቴዎስ። አትናቴዎስ ማንን ነው የሾመው? ፍሬመናጦስን ማለት። ስለዚህ መነኮሱ ታላቁ መነኮስ ገድሉን የጻፈው አትናቴዎስ እሱ ትክክለኛ እምነት ነበረው ብላችሁ እነሱ መነኮሳት ናቸው በጾም በጸሎት ነው ክርስትና ብለው እንትናሉ ብላችሁ ለመተቸት ሞክራችኋል። ታሪክ እናጥና። ወደ ጥያቄዎቼ አንድ ደቂቃ ነው ያለኝ። የመጽሐፍት ቀኖናችሁ ስንት ነው? በምን አረጋገጣችሁ? ቀኖናውን ከየት ተቀበላችሁ? አንድ ሁለተኛ የኒቂያ ጉባኤ እንቀበላለን ስላላችሁ 18ኛው ቀኖናና 13ኛው ቀኖና ላይ እንዲህ ይላል፣ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው፣ ከሁሉም የሚበልጥና ምንም የሚተካከለው የለም ብሎ ይናገራል። ይህንን ትቀበላላችሁ ወይ? ሲቀጥል ጥምቀት ከእግዚአብሔር የሚወልድ ነው ብለዋል አቶ ጽጌ ማለት ነው። አቶ ጌታቸው ደግሞ ጥምቀት ጭራሽ ከድህነት ጋር ምንም አይገናኝም ብለው ነው የሚያምኑት። ስለዚህ ሁለታችሁ ዲቤት ነው የምታደርጉት ወይስ እንዴት ነው የምታደርጉት? ተለያይታችሁ ነው የየራሳችሁ ቸርች ነው የምትከፍቱት? መጨረሻ ላይ ከፕሮቴስታንት የማትቀበሉት ወይም ደግሞ ከፕሮቴስታንት ምንፍቅና አለባቸው ብላችሁ ታምናላችሁ ወይ? ምን ምንፍቅና አላቸው የሚለውን ትመልሱልኛላችሁ። ቴንኪዩ ጨርሻለሁ። ቴንኪዩ ዮሐድ። ምንድነው የማደርገው? ቀደም ሲል እንዳልኩት ጥያቄዎች ብዙ ናቸው። የመዝሙር ጥያቄ ተከፋፍሎ ነው የተጠየቀው። የብሬ ጥያቄም አለ። የዮሐድ አስተያየትና ጥያቄ ነው። ስለዚህ ለሶስታችሁ የመደብኩት ደቂቃ 9 ደቂቃ ነው። እዚህ ጋር ሞላለሁ። ሲጨው ታቆሙልኛላችሁ። ከመሪጌታ ጽጌ ይጀምራለሁ። ለእርሱ የተጠየቁትን ጥያቄ አካተው በፈለጉት መንገድ በገባሁትና በደረሱበት ልክ መመለስ ይችላሉ። አመሰግናለሁ ወንድም አንተንም ጥያቄ አቅራቢዎችና ሰሚዎችን ከልብ ነው የማመሰግነው። በእውነት እግዚአብሔር ይባርካችሁ። ያው ትንሽ አንዳንድ አመም የምትል ሀሳብ ጎርበጥ የምትል ነገር ትኖራለች። ግድ የለም እሷን በጸጋ እየተቀበል ነው የምንሄድ። ወደ ጥያቄው ስገባ ከገድለ ተክለ ሃይማኖት ይጀምራለሁ። እንዳስቀመጡት ወናሁ ትመውት በሕማመ ብድብድ ወለዛቲ ሕማመ ከሬስያ ከመስቅለቴ ወሞቴ የሚለው ልክ ነው። አሁን ወሞቴ የሚለው ቀርቷል። እኔ ቤተክርስቲያን ስታስተምረኝ ገድለ ተክለ ሃይማኖትን ቤተክርስቲያን ገዳም ውስጥ በተማርኩበት፣ ቅዳሴ በተማርኩበት፣ ባስመሰከርኩበት፣ ጉባኤ ተክዬ ባስተማርኩበት ጸበል ቤት የሚነበብ ገድላት ድርሳናት ሞልተውን ነበረ። በዚያ ገድላት በግዕዝ የማውቀውን ነው አሁንም ቢሆን የምናገረው። ምናልባት አሁን ታምረ ማርያም ላይ ብዙ የተቀነሰ የታረመ ነገር አለ፣ ገድለ ተክለ ሃይማኖት የታረመ ነገር አለ። እንዳልኸው ወደ ገድሉ ስመጣ አሁን ባየነው ገድል ላይ ወናሁ ትመውት በሕማመ ብድብድ ወለዛቲ ሕማመ ከሬስያ ከመስቅለቴ ብሎ ወደ ሰማዕታት ደም ነው የሄደው። አሁን ይኸውልህ ደም ስለቀረች ስቅለትን ልንክደው አንችልም። እንደ ስቅለቴ ካለ ስቅለቱ ምንድን ነው የሚያሳየው? መስዋዕቱ አይደለም ወይ? ደሙ ቤዛነቱ አይደለም ወይ? ምን ትርጉም እንሰጠዋለን? እኔ የምረዳው በእውነት እንደው እንደማንም አይደለም ይሄንን የምናገረው፣ እንደ ቤተ ክርስቲያኒቱ አስተምህሮ ስልት ነው የምናገረው። ይሄንን ሁሉም ሰው እንዲያውቅልኝ የምፈልገው የኔ የአስተምህሮ ስልትና ይዞታ እንደ ኦርቶዶክስ ወንድሞችም የሚናገሩት ይሄንን ነው በነገራችን ላይ። እና እንደ ስቅለት የቆጥርልሃለሁ ካለ
እንደ ሞቴ ማለቱ አይደለም ወይ ነው? ስቅለቱ የሆነ ሌላ ትርጉም አለው። ስለዚህ ይሄንን እንዳነሳሳትና ተክለ ሃይማኖት ደማቸውን ወረድ ለማድረግና የክርስቶስን ስቅለት ከፍ ለማድረግ ለመለየት የሚደረግ ሲስተም ጥሩ አይደለም። እንደገና ሁለት ጊዜ ስህተት መፈጸም ይሆንብናልና እንደዚያ እንዳይሆንብን እንጠንቀቅ የሚል መልስ ነው ያለኝ እና ስቅለት ካለ በቂ ነው። ደሙ ባይጨመርም ተደጋጋሚ ቃል ነው እንጂ የሚሆነው አብርሃም 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 ብሎ ይላል መጽሐፍ ቅዱስ። 3 ጊዜ አብርሃም አብርሃም ሊል ይችላል። አብርሃም አብርሃም በማለቱ 3 ጊዜ በመጥራቱ 3 ትርጉም አንሰጠውም። ለአጽንዖተ ነገር ደጊመ ቃል ነው። በቃ ለአጽንዖተ ነገር አንድን ነገር አጠንክሮ ለመናገር አምርሮ ለመናገር ብርቱ መልእክት ለማስተላለፍ ሰውየው ትኩረት ሰጥቶ እንዲሰማ የሚደረግ ድግግሞሽ ነው እንጂ 2 መልእክት 3 መልእክት ስላለው አይደለም። ስቅለትየ ሞትየ ብሎ ቢል ወይም ደምየ ብሎ ቢል ምንም ለውጥ አያመጣም። ስቅለትየ የሚለው ይጠቀልለዋል። ደምየ ብሎ ቢል ደግሞ ሁሉንም ይጠቀልለዋል እና ይሄንን ምንም ልንለው አንችልም። እንደተጻፈው ነው፣ እውነት ነው። ሙሴ ቤዛ ተብሏል የሚል ቀጥሎ ያስቀመጥኩት ቃል ተቀምጧል። ስዘል ተነግሩኛላችሁ። ሙሴ ቤዛ ተብሏል። አዎ ተብሏል። ሌሎችም ብዙ ቤዛ የተባለ ነገር አለ። በአቡነ ገብርኤል ጉዳይ ላይ ብዙ ሰው ስለ ቤዛ ብዙ ጥቅስ ጠቅሷል። ግን የክርስቶስ ቤዛነት ዓለምን ጠቅልሎ የዋጀ የዘላለም ሕይወት የሚያሰጥ ቤዛነት ነው። ከዚያ ቤዛነት ጋር በፍጹም አናወዳድረው። ጫማ ቤዛ ሲባል፣ ሙሴ ቤዛ ሲባል፣ ሌላም ቤዛ የሚባል ቢኖር ብናገኝ፣ ገንዘብን ቤዛ ቢባል ቤዛነቱ ምናልባት ከአንድ ግለሰብ ወይም ደግሞ ከአንድ ወቅት የዘለል አይደለም። ሙሴ እስራኤልን ቤዛ ሆኖ ሊያድን ተላከ ማለት ሊሞትላቸው አይደለም። መሪ ሆኖ በብዙ ድንቅና ታምራት በእግዚአብሔር ክንድ ሄዶ እስራኤልን እንዲያወጣ እስራኤልን ተቤዠ ማለት እንችላለን። በዚያው ላይ ደግሞ ያረዱት በግ ደግሞ ለራሳቸው መስዋዕትና ቤዛ እንደሆናቸውም ደግሞ መግለጽ እንችላለን። ያ ማለት ግን የአንድ ወቅት የአንድ ጊዜ የማይደገም በቃ ያለቀለት ማለት ነው። ከዚህ በኋላ የማይሰበክ የማይጻፍለትና ያ ነገር ድግግሞሽ የማይደረግበት የክርስቶስ ቤዛነት ግን ለአንዴና ለዘላለም ነው የሚለው። አንድን መስዋዕት በዘላለም ክህነት አቀረበ፣ በእግዚአብሔር ቀኝ ተቀመጠ። በቃ ያ ለዘላለም ስራ እየሰራ ይኖራል። የሙሴ ቤዛነት ለዘላለም አይደለም። ገንዘብ ለዘላለም ቤዛ አይሆንም። ምናልባት አንተ እስር ቤት ብትገባ እንደው ይቅርታ ግን እኔ እስር ቤት ብገባ ይህን ያህል ገንዘብ ብትከፍል ገንዘቡ ዋስ ይሆን ያህል ተያዥ ይሆናል ብባል ገንዘቡ ተከፍሎ እኔ ከስር ልወጣ እችላለሁ። ይሄ ማለት ገንዘብ የክርስቶስን ያህል ስፍራ ሊሰጠው ነው ማለት አይደለም። ቤዛ የምትለው ቃል አውዳዊ ትርጉም ሊኖራት ይገባል። የክርስቶስን ቤዛነት ስንናገር ድንግል ማርያም እኮ አሁን እናንተ ይሄም እኮ ቤዛ ተብሏል፣ ምን ይደንቃል ድንግል ማርያም ቤዛ ብትባል ልትሉኝ ነው። ድንግል ማርያም እኮ ቤዛዊተ ኩሉ ዓለም ነው የተባለችው እንዴ? ይሄ እኮ ትክክል አይደለም። ክርስቶስ ቤዛ ኩሉ ዓለም የተባለውን ያህል ድንግል ማርያም ቤዛዊተ ኩሉ ዓለም ተባለች። ይሄ ስህተት ነው። ድንግል ማርያም ቤዛ ብትባል እንኳን በአንድ ወቅት ለነበረችበት ለአንድ ጉዳይ ወይም ደግሞ የቃና ዘገሊላ ሰርግ ላይ ባደረገችው ምርጃ ለነዚያ ሰዎች እንዲያው ቤዛ ሆናቸዋለች ማለት እንችላለን። ከዚያ ያለፈ ግን ይሄ ቤዛነት የዘላለም ሆኖ ሊሰበክ አይችልም ነው የኛ ትምህርት። ሌላው እርዳታ ከፕሮቴስታንት እየተቀበልን የምንኖርና ይቅርታሽ 3 ደቂቃ አሉት። እሺ እንግዲህ ላሯሩጠው ከፕሮቴስታንት እርዳታ እንደምንቀበል ተነግሯል። እውነት ለመናገር አዎ እንቀበላለን። ሲመጣማ አንምረውም፣ እንቀበላለን። መኪና ቢሰጡን እንቀበላለን። ያ ማለት ግን የዓላማ ተካፋይነት አይደለም። ልንገርህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማት ኮሚሽን እርዳታውን ከየት ነው የምትሰበስበው? ከኦርቶዶክሳውያን ነው እንዴ? ከጀርመን ሉተራን እኮ ነው። ምስካየ ኅዙናን መድኃኔዓለም የተሰራው። እስኪ የሥራ ምዕት የቤተክርስቲያኒቱ ታሪክ መጽሐፍን አንብበው እስቲ። ምስካየ ኅዙናን መድኃኔዓለም ቤተክርስቲያን በሉተራን ገንዘብ እርዳታ እንደተሰራ ኦርቶዶክስ ሄዳ የምትሰግደው እኮ በሉተራን ገንዘብ የተሰራ ቤተክርስቲያንን እኮ ነው። ልማት ኮሚሽን ቤተክርስቲያኒቱ የእርዳታ ማስተባበሪያ አቋቁማ የምትቀበል ለየገዳማቱ የምታከፋፍለው እርዳታ ስንዴ የምታመጣው ከኖርዌይ ፕሮቴስታንት እኮ ነው። ከጀርመን ፕሮቴስታንት እኮ ነው። በደንብ እኮ ነው የምናውቀው። እና ቤተክርስቲያኒቱ ካሳየችን ምን ችግር አለ? እኛም እንቀበላለን። አይማድ ዶግማ አይታደስም፣ ከፈረሰ ምኑን ይታደሳል ተብያለሁ። ዶግማ አዎ ልክ ነው። ከፈረሰ ነው የሚታደስ፣ ካልፈረሰማ ምኑ ይታደሳል? ሲፈርስ እኮ ነው ችግር ሲፈጠር ሲበላሽ እኮ ነው ተሐድሶ የሚያስፈልገው። ላልፈረሰና ጤናማ ሆኖ ላለ ነገርማ ምንም ተሐድሶ አያስፈልገውምና አባባል ትንሽ ሚዛኑን ስቷል።
ቤዛዊት ቅድም ከድንግል ማርያምና ከጌታ ጋር እያይዤ ተናግሬዋለሁኝ። እዚህ ላይ ብዙ ማብራራት አይጠበቅብኝም። መላእክት ጌታ አዳኝ መላእክትም አዳኝ ተብለዋል። መላእክት ተልከው ያድናሉ፣ ይራዳሉ፣ ይጠብቃሉ፣ ያግዛሉ። የክርስቶስ አዳኝነት ጋር አይነጻጸሩ እንዴ? ለምንድነው ክርስቶስን ከፍጡር ጋር የምታወዳድሩት? ወይም ደግሞ ፍጡራንን ከክርስቶስ ጋር እኩል የምታደርጓቸው ለምንድን ነው? ይሄ ትክክል አይደለም እኮ ነው እያልን ያለ ነው እኛ። ቤዛ ደም ብቻ ነው። በእርግጥ አዎ ደም ብቻ ነው። መስዋዕት አድርጎ የዘላለም መስዋዕት አድርጎ የተቀበለው ደሙን ነው። ሌላ ቤዛ በክርስቶስ ውስጥ እንኳን ብንመለከት በ33 ዓመት ቆይተው ቤዛ ደሙን እንቅፋት ሲመታው ሲወገው ደሙ ሲፈስ ቤዛ የሚሆነው የቀራንዮ ደም ብቻ እንደሆነ ነው የሚነገር። ራሷ ቤተክርስቲያኒቱ እንኳን በትርጓሜ ያስቀመጠችው የቀራንዮ ብቻ ነው መስዋዕት የሚሆነው እንጂ የክርስቶስ ሌላ ጊዜ ደሙ የፈሰሰው እንቅፋት የመታው እንኳን በስደቱ ጊዜ መስዋዕት አይሆንም እሱ። ስለዚህ ይሄንንም በደንብ ከቤተክርስቲያኒቱ ሊቃውንት ጋር እኮ መነጋገር ነው። ለሃይማኖት መከራከሪ አይበቁም። አዎ ልክ ነው። አቡነ ጎርጎርዮስም በቤተክርስቲያን ታሪክ ጽፈውታል። በዚያ በክርክር ላይ እነ መላከ ብርሃን አድማሱም ጽፈውታል። ልክ ነው። ገድላት ድርሳናት ለክርክር አይበቁም። ስለማይበቁ ከደረጃ በታች ሁኑ። እንደ ወንጌል እኩል አይቆጠሩ። የወንጌል ያህል ክብር አይሰጣቸው። በቃ አንድ ሰው የመቀበልም ያለ መቀበልም መብት ይኑረው እነሱን እያልን ነው ያለ ነው እኛ እንጂ ገድል እኮ አለ። በመጽሐፍ ቅዱስ ገድል አለ። በርካታ ገድላት እነ ኢዮብ እነ ሩት እነ ሌሎችም እኮ የታሪክ መጻሕፍቶች እኮ የነገስታት ታሪክ እኮ ገድላት ናቸው። የሐዋርያት ሥራ ራሱ እኮ ገድል ነው። የነ ጳውሎስን የነ ጴጥሮስን ወጣ ወረድ እኮ የሚተርክ ገድል ነው። ግን የኢየሱስ ክርስቶስን ክብር ነው የሚናገረው። የጳውሎስ ቃል ኪዳን የለውም። ሙተህ ይህን ያህል ትውልድ የሚል የለውም። በተቅማጥህ የሚል የለውም። በመቃብርህ የሚል የለውም። አይህ የመጽሐፍ ቅዱስ ገድላት በሙሉ ክብራቸው እግዚአብሔር ነው። ስለዚህ ይህን ገድላት በሙሉ ወደፊትም የሚጻፉ ገድላት ይኖራሉ። የአባቶች ገድላት እነዚህ ሁሉ ጌታን ያክብሩ። የእነዚህ ሰዎች ገድላት ሌላ ነገር አይኖራቸው ነው። አመሰግናለሁ። ይቅርታ ጨርሻለሁ። ከልብ አመሰግናለሁ መሪጌታ። ወደ ድምፀ ተሐድሶ ወደ ሀብትሽ እንሄዳለን። አለ ሀብትሽ? አዎ አለው። ግን ብርሃን ከቅድም ጀምሮ ቁጭ ብሎ ስላለ እሱ ይናገርና አጠቃላይውን ጠቅለል አድርጌ እኔ ይናገራለሁ። ለብርሃን ችግር የለውም። ብርሃን ደቂቃ እየቆጠረ ነው። እያወራ ከሆነ ምናልባት ሚዩት ነህ ብርሃን። ድምፅ አይሰማም እያወራ ከሆነ። አሁን ይሰማል? አሁን ይሰማል። ይሰማል። እሺ፣ ለእኔ ወንድሜ መዝሙር የጠየቀ ጥያቄዎች አሉ። ለእኔ የሰጠኝ ጥያቄዎች እነሱን እመልሳቸዋለሁ። ስለ ጥምቀት እና ስለ ባህሪ ጠይቆኛል። ስለ ጥምቀት ልናገር። በመጀመሪያ መነሻ የማደርገው የእግዚአብሔርን ቃል ነው። ስናወራ ሁል ጊዜ እኛ ነገሮች ይለወጡ፣ ይታደሱ፣ ይቀየሩ ስንል የሰው ሐሳብ ይዘን ወይ ሰው የጻፈውን ሐሳብ ይዘን ወይ የራሳችንን የፈጠራ ሐሳብ ይዘን አይደለም። ሁል ጊዜ ሚዛን አለን። ከሚዛናችን ተነስተን ነው የምንመዝንበት፣ የምናጣራበት፣ አጥልለን የምናስቀምጥበት የከበረ እግዚአብሔር ቃል ስላለ ሁሌ የምናወራውን ነገር ከእግዚአብሔር ቃል አንጻር ነው የምናወራው። ቪዲዮ አልበራም። ስለዚህ ቪዲዮ አልበራም። ሶሪ እንትኑ ስላስቸገረኝ ነው። የኔትወርክ ችግር ነው። ቀድም ከፍቼ ነበር እኮ ምንም ችግር የለውም። ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እንደመነሻ ማርቆስ ወንጌል ምዕራፍ 16 ላይ ያለውን ሐሳብ ይዤ ነው የምናገረው። ተብሎ እንደተጻፈ ያው ሰዎች ወንጌል ይሰማሉ፣ ከሰሙ በኋላ ደግሞ ያምናሉ፣ ከዚያ ይጠመቃሉ። መጠመቅ ያው ትእዛዝ ስለሆነ በሮሜ 6 ላይ ያለው ትእዛዝ ነው። ጌታ ያዘዘው ትእዛዝ ስለሆነ ያ ጥምቀት በዛ መልክ ይከናወናል። ያው በዚህ ክፍል እንደምንመለከተው እምነት ከጥምቀት እንደሚቀድም እናያለን። ምክንያቱም በመጀመሪያ አንድ ሰው ማመን አለበት፣ ቃሉን ማመን አለበት። ያን ያመነውን ቃል ደግሞ ቃሉን መስማት አለበት። ከሰማ በኋላ ደግሞ ያምናል፣ ካመነ በኋላ ደግሞ ይጠመቃል፣ ትእዛዙን ይፈጽማል ማለት ነው። ስለዚህ በዚህ ነው የምናምነው እኛ። በቃሉ ስናምን ይሄንን ነው እንደ መርህ አድርገን የምንከተለው። ሁለተኛ ስለ ሕፃናት ጥምቀት ነው መሰለኝ በዚሁ አያይዙ ወንድሜ የጠየቀኝ። ሕፃናት ጥምቀት ላይ እንግዲህ በዚህ ቃል መሰረት ስንሄድ ቃሉን ተደግፈን ስንከተል ሕፃናትን በመጽሐፍ ቅዱስ ላይ አንድም ስፍራ አጠመቁ ወይም ተጠመቁ የሚል አናይም።
አሁን በግምት ካልተናገርን በስተቀር ብዙ ሰዎች አንድ ላይ ስለተጠመቁ ህፃናት እዛ ውስጥ አሉ እያልን የራሳችንን ግምት ልንሰጥ አንችልም። መጽሐፍ ቅዱስም ተደግፈን ግን ስንናገር አንድም ስፍራ ላይ ህፃናት ተጠመቁ የሚል ቃል አናገኝም። መጽሐፍ ቅዱስ ግን የሚነግረን በመጀመሪያ አመኑ፣ ቃሉንም የሰሙት አመኑ፣ ካመኑ ተጠመቁ እያለ የሐዋርያት ሥራም ላይ ይህንኑ ሐሳብ ይነግረናል። ስለዚህ በዚህ መርህ መሰረት የሐዋርያት ሥራ መጽሐፍን ቃሉን የተቀበሉት ተጠመቁ፣ ነገር ግን እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስ ባመኑ ጊዜ ወንዶችም ሴቶችም ተጠመቁ ነው የሚለው። ባመኑ ጊዜ ተጠመቁ እያለ ነው የሚናገረው። ስለዚህ ጥምቀት በመጀመሪያ ከማመን ከመስማት ከዛ ከማመን ቀጥሎ መጠመቅ ነው። ስለዚህ ህፃናትም እዚህ ስፍራ ላይ መጽሐፍ ቅዱስ ላይ ተጠመቁ የሚል ሐሳብ የለም። ስለ ጥምቀት ማዳን ደግሞ ጥምቀት ያድናል አያድንም በሚለው ላይ አሁንም ጥምቀት ስለ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው አንድም ስፍራ ላይ እኔ ጥምቀት ያድናል የሚል ነገር አላየሁኝም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት ቢያድን ኖሮ በመስቀል ላይ መሰቀልም አይጠበቅበትም ነበረ። ምክንያቱም መስቀል ላይ ያ ሁሉ ሰው ሆኖ ወደዚህ ምድር መጥቶ ራሱን መስዋዕት እስከማድረግ የደረሰበት የራሱ የማዳንን ስራ የሰራበት ስራ አለ። ሰው በዛ በኩል ያንን ሲያምን ይድናል። ጥምቀት ደግሞ ትእዛዝ ስለሆነ ጥምቀትን ይፈጽማል። ግን ጥምቀት የራሱ የሆነ ደግሞ በረከት አለው። ምክንያቱም በሮሜ ምዕራፍ 6 ላይ እንደተነገረው የጥምቀት በረከት አለ። ከእርሱ ጋር ሞቱን በሚመስል ሞት እንተባበራለን፣ ትንሳኤውን በሚመስል ትንሳኤ ደግሞ ተጠምቀን ስንወጣ በዛ የመተባበርን ስራ እንደምንሰራ ነው የሚናገረው። ስለዚህ ህፃናት ማጥመቅ መጽሐፍ ቅዱስ አይደለም። በመጠመቅ ደግሞ ደህንነት የለም፣ በማመን ነው ደህንነት ያለው። ይህንን ነው የምናምነው። ሌላ ደግሞ ስለ ባህሪ የተጠየቀ ነገር አለ። አንድ አካል አንድ ባህሪ የሚለው ነው የምንቀበለው። ይሄ ነው እንግዲህ። ሁለት ጥያቄ ጠይቆኛል። በዚህ ቀሪ ነገር ካለ እንትን ማለት ይችላል። የሚጠይቁኝ ነገር ካለ ሁለቱን የጠይቀኝ ወንድሜ መዝሙር በቃ ቴንክ ዩ። እሺ እንግዲህ የጠየቃችሁትን ጥያቄ አድምጠናል። ህዝብም አብሮ አድምጧል፣ እነሱም መልሰዋል። እዚህ ኮመንት ላይ በርካታ የታድሶ የሆኑ ሰዎች ይታዩኛል። ግማሾቻችሁ መልሰዋል፣ አልመለሱም ያላችሁ እናንተ ውዝግቡ ለእናንተ ልተውና ቤታችሁን ከፍታችሁ ስታወሩ ጥያቄዎች ተመልሰዋል አልተመለሱም የሚለውን ስትወያዩ ከእናንተ የምንሰማ ይሆናል። ቆራርጣችሁም ኤዲት አድርጋችሁም ፖስት የምታደርጉም ሰዎች የተጠየቁ ጥያቄዎችና የተመለሱትን እያላችሁ እያንሸራሸራችሁ ሲደርሱን የምናይ ይሆናል። እንዳልኳችሁ ሙሉውን የዚህን ውይይትም ሳይቆረጥ ሳይቀነስ ቴዲ ሐዋሳ የቴሌግራም ቻናል ላይ ያስቀምጥላችኋለሁ። 5776 ያለው ላይ ነው። እዛ ላይ በርካታ ጥያቄ የጠየቃችሁ ሰዎችም አላችሁ። ከሞላ ጎደል የሁላችሁንም ጥያቄ እያየሁን ነው። በነ መዝሙር፣ በነ ብሬ፣ በነ ዮሐድ፣ በነ ኢዮብ የተካተቱ ናቸው። አሁን ሁለት ሰዎች እድል ሰጣለው እና ጥያቄ በዝቶባቸው እየረሱ ከሆነ ሪማይንድ ማድረግ እንችላለን። ይፈቀዳል? እኔ ሰዓት ስለሌለኝ በቃ እንዲመልሱ ነው። እነሱ ጥያቄ መጠየቅ የእናንተ ኃላፊነት ነው። ጥያቄዎችን መመዝገብ የነሱ ስራ ነበር። ካልመለሱ እንግዲህ ሁለት ነገር ነው። ለሲናሪዮ ነው የሚቀመጠው። ወይ መመለስ አልፈለጉም ወይም ደግሞ ረስተዋል በሚለው እንያዝና መመዝገብ ግን ነበረባቸው። መዝግቤ ሰዓት አጥሮሃል ተብዬ ነው እኔ የቀረሁት። እሺ አሁን ተጨማሪ ሰዓት ስለሌለኝ ለሌላ ጊዜ መድረክ አዘጋጃለሁ። ችግር የለውም። ቢኒያም እና ኢዮብ ለእናንተ ለቢኒያም 8 ደቂቃ ቀደም ሲል እንዳልኩት ለኢዮብ 4 ደቂቃ ሰጣችሁና የዕለቱ መርሃ ግብር ማጠቃለያ ይሆናል። እሺ ቢኒያም ምን ትላለህ? ቴዲዬ በመጀመሪያ ዛሬም ዳግመኛ ከልብ ነው የማከብርህ የማመሰግንህ። በመሰረቱ የተጠየቁ ጥያቄዎች በጠቅላላ አልተመለሱም። እኔ እንግዲህ እዚህ ያላችሁ ወገኖቼ ስለ አንድ እውነት ብቻ ያደራ መልዕክት ነው። እሺ ከዚያንተ ጋር መሪጌታ ሚዩት አድርጉ። መሪጌታ ዋለ። እሺ ቴዲዬ እንግዲህ ሰዓቴ እያዝልኝ ካሁኑ በጣም ነው የማከብረው፣ በጣም ነው የማመሰግነው ስለሰጠኝ ሀሳብ። ምክንያቱም ያው ፍርዱን ከታች ላለው ሰው እንተዋለን። ይልቁኑ ደግሞ ከዚህ እንዲወጣን በእኔ ቤትም ከፍተን የተለያዩ ማብራሪያዎች እንሰጣለን። እውነትን እውነት ማለት ስላለብን የመጀመሪያው ነገር ጥያቄ ልጠይቅ። መሪጌታ ጽጌ ስጦታው እዚህ ጋር አሉ። ያደረጉት ቆብ አለ። እንግዲህ እንኳን ትምህርቷ አልባሳቷ እንኳን እንዳልገባቸው የመሪጌታ ጽጌ ስጦታው መጽሐፍ ብታየው ዲያቆን ጽጌ ስጦታው ነው የሚለው።
ዲያቆን ይሄን ቆብ ያደርጋል ወይ? ዲያቆን ጽጌ ስጦታው ነው መጽሐፉ የሚለው ከኦርቶ። በነገራችን ላይ እነዛ ጉባኤ ተጠርቼ ሲኖዲዮስ የሚባለው እውነት የምነግርህ አንድ ቃል አልተናገረም። ጽጌ አብሮት የሄደው ሰው ነው የተናገረው። ኮምፕሊትሊ ውሸት ነው የተናገረው። በሰራዊት ጌታ በእግዚአብሔር ፊት ሆኜ ነው የምናገረው። ይሄ ቆብን መሪጌታ እሱ ዲያቆን ነው። መጽሐፉ ራሱ ዲያቆን በኋላ ይዋል አሳያቸዋለሁ። ዲያቆን ጽጌ ስጦታው ነው። ዲያቆን ጽጌ ይሄን ማረግ ይችላል። አንዴ መሪጌታ አንዴ ቀደም ሲል እንዳልኩት የኔ ድል ነው። መድረኩ የእናንተ ስለሆነ የማጠቃለያ 3 ደቂቃ ሰጥቶታለሁ። ችግር የለውም። የመጨረሻውን እርሶ ብለው ደምድመን ነው የምንወጣው። ችግር የለውም። ስለዚህ ያድምጡ። ቀጥል ቢሉ ባይገቡብኝ ደስ ይለኛል። ቴዲዬ እኔ እውነት ለመናገር ማለት ነው። በደንብ ስማኝ። ከደቂቃ በኋላ በቪዲዮ አሳያለሁ መረጃውን። ስለዚህ መጽሐፋቸው ዲያቆን ጽጌ ስጦታው ይላል። ዲያቆን ይሄን ቆብ ማድረግ ግዴታ አለበት ወይ? እንነጋገራለን። ሁለተኛ የምስካየ ኅዙናን ቤተክርስቲያን ከስሩ ልናገር። እንግዲህ ትውልድ ይዳኝ፣ በውሸት የሚከብር እግዚአብሔር የለም። ምስካየ ኅዙናን በንጉሥ ኃይለሥላሴ ተብሎ የተቀመጠ ነገር አለ። ዛሬ ሉተራናውያን ናቸው የሰሩት ብሎ ሰው ማያነብ መስሎት የምስካየ ኅዙናን ቤተክርስቲያንን በኋላ እናሳያለን። እሱን ማን እንደሰራው ማለት ነው። ሶስተኛ በእውነት ለመናገር ሚሊኒየም አዳራሽ በቅርብ ጊዜ እነዚሁ ሰዎች ነበሩ። በአንድም በሌላ መርሃ ግብሩን የከፈተው ፓስተር ጻድቁ አቤ ይባላል። ታዲያ ይሄን የመሰለ ጉባኤ ከፍታችሁ ጉባኤውን የከፈተው ጻድቁ ከሆነ በተውሶ ነው ፓስተር ጻድቁን ያመጣችኋቸው። ስለዚህ እዛ ጉባኤ ተገኝታችኋል። በአንድነት ነው የምትሰሩት። እውነታው ይሄ ነው። ከዛ በተረፈ ስለ ግሬክ ኮሚሽን የክራይ ውል 30 ሺህ ብር ተብሏል። መሰል ነገሮችን እናጠራለን ማለት ነው። እንግዲህ ገድለ ተክለ ሃይማኖትን በዚህ ያክል ለመካድ የተሞከረበት ነገር ከዛ በኋላ የታረመበት ነገር ለራሱ ያስቀኛል ማለት ነው። ለምሳሌ መጽሐፍ ቅዱሳችን ላይ ገላትያ ምዕራፍ 6 ቁጥር 14 ላይ ሐዋርያው ቅዱስ ጳውሎስ ለዓለም ተሰቅያለሁ ይላል። ገድሉ በነገራችን ላይ እሳቸው እሱ እንደሚለው አይደለም። ባይደዌ ዲያቆን ጽጌ ስጦታው አቶ ጽጌ ስጦታው የምንለው አንደኛ መወገዝ እንግዲህ ለክብር ውግዘት ደርሷል አልደረሰም ራሱ የቻለ ጥያቄ ነው። በእውነት ለመናገር ማለት ነው። አንድም መረጃ አልተሰጠም በዚህ ጉዳይ ላይ። አራተኛ ፍሬም ለማስያዝ አንተ ራሱ ሐዋሳ ኖረሃል። እነ ፓስተር ጌቱ ከአማኑኤል ይወጣሉ። ከአማኑኤል ወጥተው አማኑኤል ብለው ቀጥታ ፕሮቴስታንት ነው የሆኑት። ናዝሬት አማኑኤሎች አዲስ አበባ የተለያዩ ሁለተኛው ቤት ክብር ታድሶ መድኃኔዓለም የሚባሉ የታድሶ ብረቶች አሉ። ቀጥታ ሄደው የተጣበቁት ከፕሮቴስታንቱ ጋር። አሁን አሳዩን ላይሰንስ ስንል አንዱም ላይሰንስ አያሳየንም። በነገራችን ላይ ከ7 ዓመት ከ6 ዓመት በፊት ሁላችንም ፈቃዳችንን የምናድሰው ከ7 ዓመት በፊት ሰላም ሚኒስቴር ነበር እያሳደስን ያለ። መጨረሻ ላይ አርብቶ አደሮች ተብሏል። ከዛ በኋላ ብዙዎቹ ካውንስሉ ጋር ገብቷል። ነገም ይህንን መረጃ በአደባባይ እናሳያለን። እርግጥ ካውንስሉ ጋር ካልተመዘገቡ ማለት ነው። በእውነትስ ለመናገር አሁን እነሱ ጀግና ከሆኑ እኔ ለምሳሌ ከአሴምብሊ ከወጣው በኋላ የኢትዮጵያ ፕሮቴስታንት ውስጥ ሆኜ ይሄው የእግዚአብሔር መንግስት እውነት የሚል ላይሰንስ አለን። እስቲ የሰላም ሚኒስቴር ላይሰንሳቸውን ያሳዩን፣ የታደሰ እቤቴ ነው ምናምን ነገር በሚል ማለት ነው። ለምን ይዋሻሉ? ጀግና ከሆኑ ኩራት ካላቸው ላጥ አድርገው ማሳየት ነው። ደግሜ እናገራለሁ። እቺ ቤተክርስቲያን ዶግማዋ ጽኑ ነው። እንኳን እነዚህ ሰዎች ቤተክርስቲያኒትን የማያውቁ ቀርቶ ብፁዕ ቅዱስ አቡነ ማትያስ ቤተክርስቲያን ትታደስ ብለው መነሳት አይችሉም። አንዴ ተሰርታ ተቀምጣለች። ከዛ በተረፈ አባታችንም አሁን 10 ሚሊዮን ምናምን ብለው የሚዋሹት እነዚህ ሰዎች በአንድ ስብሰባ ላይ ሰዎች እንደፈቃዳቸው የውሸት መጽሐፍ እንደነዚህ አይነት ሰዎችም ያሳትማሉ። ስለዚህ መጽሐፍ ቅዱስ የሚታተሙ መጽሐፍቶች የግለሰብ መጽሐፍቶቻችን በአንድ ቦታ መታተም አለበት በሊቃውንቱ ጉባኤ አሉ እንጂ ሌላ ነገር አላሉም። በነገራችን ላይ እኛ ገድላት ላይ ያለን ጽኑ አቋም በግልጽ የምናገረው የሐዋርያት ስራ ነው። ቀጥሎ ደግሞ ገድላቶቻችን በእምነት የጸኑና የቀበቀቡ የአባቶቻችንን መርህ የምንከተልበት ነው። ስለዚህ እንግዲህ የፕራክቲካሊ የምነግርህ እኔ በደንብ አጥንቻለሁ። ከተሐድሶች ጋር በደንብ አውቃቸዋለሁ። ከዛ በተረፈ ግን አሁን 30 ሺህ ብር ግሬክ ኮሚሽን እየከፈልን አብዝቶብን 60 ሺህ ብር ተብሏል። ቁማር ነው። 1600 ብር ነበር የሚከፍሉት። በመረጃ በኋላ አሳያለሁ። ከነቤታቸው ጭምር ነው የማሳየው በኋላ ማለት ነው። አዳራሹ ጭምር የተከራዩት ጭምር። አሁን ቤዛ ሄደዋል። አሁን ደግሞ ሌላ ነገር እየተዘጋጀላቸው ነው።
ስለዚህ ማንን ነው የሚያታልሉት ነው? ማንን ነው የሚያታልሉት? ማንን ነው የሚያታልሉት? ስለዚህ በተነሳው ነገር ላይ ምስካየ ኅዙናን እንግዲህ ቀዳማዊ ኃይለ ሥላሴ ሉተራናውያን ናቸው ብለው ደፍረዋል እነዚህ ሰዎች ማለት ነው። እሺ እየጨረስኩ ነው። ስለዚህ እውነታው ግልጽ ነገር ነው። ምናልባት ከደቂቃ በኋላም በኔ ቤት ገብቼ እሰራበታለሁ። በስተመጨረሻ ጽጌ ስጦታው የዛሬ 3 ዓመት 4 ዓመት ከኔ ጋር እርዳታ ሚስቱ ታማ ተሰብስቦለታል። እርግጥ አንድ መሰረታዊ ነገር ልናገር። ጽጌ ስጦታው የተሰበሰበለት ገንዘብ በኔ ዩቲዩብ ላይ አለ። እሱ በእውነት ሁሉም በፕሮቴስታንት አዳራሽ ሄደው ካልተዘፈቁ ካልተጠመቁ እኔ እቀጣለሁ። ስለዚህ ጽጌ ስጦታው ራሱ እሱም ሆነ ባለቤቱ HIV ብሎ እሱ ስላነሳ እኔ ልክፈልና ሁለቱም ባለቤቱንና እርሱን ወስጄ እኔ ከፍዬ ላስመርምራቸው። ምክንያቱም ዛሬም የሕክምና ልመና ላይ ያለው እኔ ለምን ያሳከምኩት ሚስቱን ይሄው መረጃ አለ። በኋላ አሳያለሁ በዩቲዩብ ላይ ማለት ነው። ስለዚህ በውሸት የሚከብር እግዚአብሔር አለ ወይ? በቃ ፕሮቴስታንት ውስጥ ግቡና እዛ ጋር ኑሩ። መሀል ሰፋሪ መሆን አይጠቅምም። ልክ እንደ ሌሎቹ ደግሞ ተማሩ። የመጡት ቀጥታ ለምሳሌ መጥተው እነ በጋሻው ሄደው ፕሮቴስታንት ጃፒ ጋር ገብተዋል። ሌሎቹም እንደነሱ ግቡ። መሀል ሰፋሪ ሆናችሁ ህዝቡን አታደናግሩ። ከዛ በተረፈ ግን እኔም ማምነው እናንተ ሃይማኖት ከሆናችሁ ተሐድሶ የሚባል ሃይማኖት ካላችሁ ጀግና ከሆንክ የሰላም ሚኒስቴር ላይሰንስን አሳየ። የታደሰ የሰላም ሚኒስቴር ላይሰንስን አሳየ። ወፍ የለም ያለው ቅድም ስናገር ነበረ። ለአንዳንድ ጉዳይ ሰፈር እንዳንበጣበጥ ከካውንስሉ ፍቃድ እንወስዳለን። ወስዳሉለ ውለታውንም ደግሞ አትርሱ። ስለዚህ ቴዲዬ ከልብ ነው የማከብረ፣ ከልብ ነው የማመሰግነ። በውሸት የሚከብር እግዚአብሔር የለም። ጽጌ ዲያቆን ነበረ። እንግዲህ እሱ መጽሐፉ ላይ የጻፈው ይህን ቆብ ዲያቆን ያደርጋል ወይ? አሁን ሌላው ምስካየ ኅዙናን ሌላ ትምህርት አንሄድ። ዲያቆን ነኝ ብሏል ራሱ። ዲያቆን የተለያየ ቆብ ነው በነገራችን ላይ የሚያደርገው ማለት ነው። በዲያቆን የሆነ ሰው እንዲህ አይነት ቆብ ይሄ ማደናገሪያ ነው። በነገራችን ላይ ማደናገሪያ ነው። መሪጌታም አይደለም ራሱ መሪጌታ አላለም። ቴዲዬ ከልብ ነው የማመሰግነ። እውነትን እውነት በሉ። ትውልድ ንቃ። ከደቂቃ በኋላ እንገናኛለን። ቴንኪው ቴዲዬ። ቴንኪው ከልብ አመሰግናለሁ ቢኒ። 4 ደቂቃ ቃል በገባሁት መሰረት ለኢዮብ እሰጥሃለሁ። ኢዮብ አለ ለው እንዳታስበልጥ። ዜና ያክብርልኝ። አንድ ውሸት በማጋለጥ ልጀምር። ቅድም ምን ተብሎ ነበረ? ገንዘብ ይሰጡናል፣ ቢሮ ሰጥተውናል፣ በአገልግሎት አንሳተፍም ብለው ነበረ። ፍጹም ውሸት ነው። ይኸው ተመልከቱ። እዚህ ጋር የእንጦጦ መካነ ኢየሱስ ቤተክርስቲያን ቅድም ገብቶ የወጣው ጌታቸው የተባለው ሰው እያስተማረ ተመልከቱ። የእንጦጦ መካነ ኢየሱስ የእሑድ የአምልኮ ፕሮግራም ይላል። ይበቃናል። ወደ ሀሳቡ ልመለስ። ውሸት ጥሩ አይደለም። ወደ ሀሳቡ ስመለስ ከመጨረሻው ልጀምርና ዮሐድ የመጽሐፍ ቅዱስ ቅኖናችሁን ከየት አመጣችሁ? ስንት ነው ቅኖናችሁ ብሎ ጠይቆ ነበር። አልተነካም። ፕሮቴስታንታዊ ስለሆነ ቅኖናቸው እሱን ሊናገሩ አይችሉም። ምክንያቱም ከፕሮቴስታንት ጋር አንድ አይደለንም ብለው ሲናገሩ ስለነበረ ከዛን ወደ የትኛው ዘመን እንመለስ የሚል ጥያቄ ጠይቄ ነበረ። አልተመለሰልኝም። ምንድነው የተነሳው? በጉባኤን ማንስቼ ነበር። ጉባኤ ከተቀበላችሁ ያነሳሁት ምን ነበረ? ለኃጢአት ስርየት ይላል። ለምሳሌ ቤተክርስቲያናችን የምትቀበለው ጉባኤ ማለት ነው። እና ለኃጢአት ስርየት ብላችሁ ታምናላችሁ ወይ ስል እዚህ ጋር 3 ነገር ነው ያለን። ጌታቸው የለም ቅዳውን ያልነው ማለት ነው። አያምንም ጥምቀት ለድህነት ብሎ አቶ ጽጌ ደግሞ ጥምቀት ለኃጢአት ስርየት ብለው ተናግረው ነበር ቅድም። ቀጥሎ ያለው ድምፀ ተዋህዶ ምናምን የሚባለው ደግሞ አይ እሱ ወይ ብርሃን ከሁለት አንዱ ይቅርታ ጥምቀት ለድህነት የሚለውን አላገኘውም ብሎ ነበረ። እዚሁ ጋር 3 አፋየን ማለት ነው። ከምን የመነጨ ነው ከተባለ ዶክትሪናችን እየተሰራ ነው ብለው ነበረ አቶ ጽጌ። ከዛ አንጻር እንደሆነ እንረዳለን። የሌለ ዶክትሪን ላይ ቆሞ ውሸት ላይ ሐሰት ላይ ቆሞ ማደስ አይቻልም ማለት ነው። ወደ ቤዛ የሚለው ሐሳብ ጋር ሲመጣ የሙሴ ቤዛነት እኮ አይወዳደርም አሉ። ታዲያ የማን ነው የማርያም ቤዛነት ይወዳደራል ያለው ማን ነው? የሙሴን ቤዛነት ከክርስቶስ ካላወዳደሩ እኛም የማርያምን ቤዛነት አናወዳደረው። የሔዋን ምትክ ነሽ ስንል ነው ቤዛዊት ዓለም ምንላት እንጂ ኢየሱስን ትተኪያለሽ አንልም። ይኸው አንልም ብለናልን። እንግዲህ
ከዚህ በኋላ ትላላችሁ ብሎ የሚባል ከሆነ ማለታችን ይፈልጉታል ማለት ነው። የፍሬምናጦስን እምነት ያምናሉ ወይ የሚል ጥያቄ ተጠይቆ ነበር። አያምኑም። ምክንያቱም ፍሬምናጦስን የሾመው አትናቴዎስ ገዳማዊ ሕይወትን የሚያበረታታ የሚያስተምር አባት ነው። የአባ እንጦንስንም ገድል የጻፈው እሱ ነው። እሳቸው ምን አሉን? ገድል እኮ በመጽሐፍ ቅዱስም አለ አሉ። ቤተክርስቲያናችን ታዲያ እሱን እኮ ነው ያደረገችው። ታዲያ ወዴት ነው የሄዱት? ሌላኛው ዶክትሪን እየተሰራ ነው ያሉት ላይ ማነሳው ነገር ሁላችሁም እንድታውቁት ዶክትሪን ሳይኖራቸው ነው እስከዛሬ ሲቃወሙ የነበሩት ማለት ነው። ቤተክርስቲያን የሚቃወሙት ምንም አይነት ትምህርትና ዶክትሪን ሳይኖራቸው መሆኑን ልብ ልንል ይገባል። ከዛ ምን አሉ? እዛው ያሉ ጠብቁን የምንላቸው አሉ። ተመልከቱ፣ እዛው አሉ፣ ይቀድሳሉ፣ መሪጌቶች ናቸው። እሳቸው እንዳሉ ቄሶች፣ ዲያቆናቶች ናቸው። አንዴ ቃለ እሺ ቴንክ። ስለዚህ ቤተክርስቲያን ውስጥ ሆነው ግን ደግሞ እዛው ሁኑ የተባሉ አሉ። ለሆድ አደር ይባላል ይሄ። እንግዲህ እንደዛ ካሉና እዛው ሁኑ ካሏቸው እናንተም ለሆዳቸው እደሩ እያላችኋቸው ነው ማለት። ምክንያቱም እምነታቸውን ደብቀው ለሆዳቸው ስለተቀመጡ ለእምነት መጨከን ያልቻሉ ሆዳደሮች እንዳሉ እየነገሩን ነው። ስለመሰሉት ቢያወሩ ብዙም ላይገርምን ይችላል። አልወጣም ጫማ ጠርጋለሁ እዛው ሆኜ ብለው ነበረ። ታዲያ ጫማ ለምን አልጠረጉም? ዶክትሪን ከሚያዘጋጁ በየፓስተሩ ጋር ከሚገኙ ለምን እንደዛ አላደረጉም ነው። እንግዲህ ደቂቃ ስለሌለ ይበቃናል። አመሰግናለሁ ቴዲ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። ኢዮብ መሪጌታ እርስዎ ኖት አሁን ያሉት የመጨረሻው ተናጋሪ በተነሱ ጉዳዮች ላይ ቀደም ሲል ቃል በገባሁት መሰረት 5 ደቂቃ ሰጥቼዎታለሁ። አለኝ የሚሉትን ነገር በተነሳቦት ነገር ላይ ማጠቃለያም ምላሽም ካለ በ5 ደቂቃ ውስጥ። እሺ፣ አመሰግናለሁ። ጊዜ አጥሮ ሰዓትህ በቃ በተባልን ቁጥር ስናቆም መልስ የሌለን መልሳተን ተሸማቀኝ ያስቀረነው ለማስመሰል እየሞከሩ ነው። እንደዚህ ግን ህሊናችሁ እንደዛ ባይዳፈር ባይሄድ ጥሩ ነው። አትናቴዎስ መነኩሴ አይደለም። ሲጀመር አትናቴዎስ መነኩሴ አይደለም። አትናቴዎስ የቤተክርስቲያን አባት ነው። በምንኩስናም አይደለም። ከሐዋርያት እንደመጣው እንዲሁ በጥቁር ራስ ነው አገልግሎቱን የሚያገለግል የነበረው። አባ እንጦንስ ከ80 ዓመት በኋላ በረሃ ከወደቁ ከ80 ዓመት በኋላ ነው ሚካኤል መጥቶ አመነኮሳቸው የተባለው እና ሚካኤል አባ ሚካኤል ይባላል በድጓ። የሚገርማችሁ ነገር የመላእክት አመንኳሽነትን ፈጽሞ ስህተት እንደሆነም ደግሞ በዚህ አጋጣሚ እንድታውቁ ትፈልጋለሁ። መላእክት አያመነኩሱም፣ ስርዓቱም አይፈቅድላቸውም። ምንኩስና ራሱ ስህተት ነው በክርስቶስ ቤዛነት እንጂ በምንኩስና ጽድቅ ስለሌለ። ስለዚህ ይህንንም በዚህ አጋጣሚ ወቁት። ፍሬምናጦስም መነኩሴ አይደለም። ወንጌል ተቀብሎ ተሹሞ ጳጳስ ሆኖ የመጣባት እንጂ ፍሬምናጦስ መነኩሴ አይደለም። 9 መነኮሳት ናቸው ምንኩስና ይዘውብን የመጡ። ይህንን ወቁልኝ። ጥምቀት አያድንም፣ ማዋ አያድንም። ቅድም እኮ ነግሬያለሁ። 2 ቤዛ የለም፣ 3 ቤዛ የለም። የመቃብር ቤዛ፣ የጥምቀት ቤዛ፣ የክርስቶስ ደም ቤዛ የሚባል ነገር የተደራረበ ቤዛ የለም። ድንግል ማርያም ቤዛዊተ ኩሉ አትባልም። ቤዛው አንድ ደሙ ብቻ ነው ብያለሁ። ስለዚህ ስለ ጥምቀት እንትና እንደዚህ ለማለትና ምስቅልቅል ለማድረግም ባይሄድ ጥሩ ነው። የማርያም ቤዛነት በዚህ አጋጣሚ የምለው እንደ ክርስቶስ ሌሎች ቤዛ ተብለዋል። የድንግል ማርያምን እስኛ መቻ እንዴ? ድንግል ማርያምን ቤዛዊተ ኩሉ ዓለም ነው ያለው። የሙሴ ቤዛነት የአንድ ወቅት የእስራኤል ታሪክ ነው። ድንግል ማርያምን ቤዛዊተ ኩሉ ዓለም እንዳልካት አትገነዘብልኝም ወንድም አለ። የክርስቶስን ቤዛ ኩሉ ዓለም እንዳልከው እኮ ነው ድንግል ማርያምንም ቤዛዊተ ኩሉ ዓለም አንድ ሳይቀር ያለን ቤዛ የሆነችው። ይሄ ስህተት ነው፣ ትክክል አይደለም። መጽሐፍ ቅዱሳዊ መልእክት የለውም፣ ኑፋቄ ነው እኮ ነው ያልኩትኝ እኔ። ከዚያ ቀጥሎ ሆዳደር የሚል ቃል ተነግሯል። ይሄም ጸያፍ አነጋገር ነው። ሆዳደር ባይባል ጥሩ ነው ሲጀመር። ለምሳሌ እዚያው ከቤተ ክርስቲያኒቱ ውስጥ እዚያው ቆዩን ያልናቸውን ሆዳደር እንደሆኑና ለሆዳቸው አድረው ለሆዳቸው ተገዝተው እዚያ እንደተቀመጡ አይደለም። እንደሱ አይደለም። እንደዛ በልህ አትረደው። አሁንም በቅንነት መንፈስ የምነግርህ እውነት የገባው ሰው እንደ ዮሴፍ፣ እንደ ኒቆዲሞስ፣ እንደነ ገማልያል የጌታ ደቀ መዝሙር ሆኖ በአይሁድ ሸንጎ የሚቀመጡ አሉ። ካለቆቹ ብዙዎቹ አመኑ የተባለላቸው እኮ አሉ። ከዚያ ውስጥ እንደዚህ እንድትረዳኝ ነው የምፈልገው እኔ እንጂ ሆዳደር እነ ኒቆዲሞስ ሆዳደር ናቸው እንዴ? እነ ዮሴፍ ሆዳደር ናቸው እንዴ? በስውር የጌታ ደቀ መዝሙር የተባሉ
እነ ገማልያል የመሰሉ ሐዋርያት እንዳይገረፉ ሲሞግቱ የነበሩ ግን የአይሁድ ሸንጎ አባል የነበሩ የሕግ መምህራን የነበሩ እነዚህ ወዳደር አይደሉ። ስለዚህ እንደነዚህ አባቶች እኛም አጥንተን ከዚያው ሁኑልን፣ እውነት ገብቷቸዋል፣ ከእውነት አትናወጡ፣ ግን ውጡ እስካላላችሁ ድረስ እዚያው ሁኑልን ብለን ያስቀመጥናቸው ናቸው እና እንደዚህ አይነት ባይሆን ጥሩ ነው። ይህንን በዚህ ልጨርስና ዲያቆን ጽጌ ነው፣ ምንም ሙያ የለውም፣ ዲያቆን ነው፣ ዲቁናውም ዝም ብሎ ነው ብሏል በሌላ መድረክ ላይ። ይሄ ነገር ይታይልኝ። ዲፕሎማ ነው ከቅዱስ ጳውሎስ መንፈሳዊ ኮሌጅ የተቀበልኩት ነው የሚለው። ተውበ ዝንቱ ዲፕሎማ ለመርጌታ ጽጌ ስጦታው ነው የሚለው። ለመርጌታ ጽጌ ስጦታው። ይሄን መቼም በጉቦ አትሉኝም። ለመርጌታ ጽጌ ስጦታው ተውበ ዝንቱ ዲፕሎማ ለመርጌታ ጽጌ ስጦታው እምድረ ፈጸመ ተምህሮ ሁሉ ትምህርተ መንፈሳዊ ትምህርቶችን ሁሉ አጠናቆ ለ4 ዓመት ይሄ ዲፕሎማ ተሰጥቶታል ነው የሚለው። ሌላው ወደ ቅዱስ ጳውሎስ ከመምጣቴ በፊት ገጠር ትምህርት ቤት የቆሎ ትምህርት ቤት እያለው ይሄ ይታይልኝ። ምናልባት ስክሪኑ እንግዲህ በትክክል ያሳይ አላውቅም። ምናልባት ይሄ ነገር ግንቦት 27 ቀን 78 ዓመተ ምህረት የመዝገብ ቅዳሴ መምህር የሆኑ መምህር ጽጌ ድንግል ጽጌ ስጦታው የተባሉ የዜማውን ልክ አመሉን ተቃራኒውን ለይተው ጠንቅቀው ስላወቁ ብዙ የወልዱ ሙያውን ምግባሩን አይተው አንዱን ይወዱ እንዲሉ በረከተ ሙሴ በኢያሱ፣ በረከተ ኤልያስ በኤልሳ፣ በረከተ እግዚእነ ኢየሱስ ክርስቶስ በሐዋርያት በሰባርዲት፣ በረከተ ጴጥሮስ በቀሌምንጦስ፣ በረከተ ቅዱስ ጳውሎስ በጢሞቴዎስ፣ በረከተ እንጦንስ በመቃርስ፣ በረከተ አቡነ አረጋዊ በአቡነ ተክለ ሃይማኖት፣ በረከተ አቡነ ተክለ ሃይማኖት በመድኃኒነ እግዚእ፣ በረከተ አቡነ መድኃኒነ እግዚእ በአቡነ ሳሙኤል፣ በረከተ አቡነ ሳሙኤል በበኪሞስ እንዳሳደረ እግዚአብሔር ሀብተ መምህራን በረከተ መምህራን ያሳድርቦ ብዬ መርቄ እንዲያስተምሩ ፈቅጀላቸዋለሁ ይላል። ማህተም መምህር ገብረ ኢየሱስ የገዳሙ አስተዳዳሪ። እንደገና ደግሞ ሌላው ማህተም ደግሞ መምህር ገብረ ማርያም የደብረ አባይ የቅዳሴ መምህር እና ይሄ አንዴ ቃሉት እሺ ቀጥላለሁ። ሌላው ከዚህ ቀጥሎ ያለው አሰብ የቅዳሴ መምህር ሁኜ ያገለገልኩበት ደብዳቤ አሰብ ከአዲስ አበባ እንደመጣው ብዙ አልቆየውም። ወደ አሰብ ሂጄ ይሄ ትንሽ ምንድነው ይሄ ታይፕ የኮምፒውተር አይደለም፣ ትንሽ ያስቸግራል። የታይፕ ነው። ለሚመለከተው ሁሉ መርጌታ ጽጌ ስጦታው በአሰብ ራስ ገዝ ሀገረ ስብከት በሚገኘው በአሰብ ሐመረ ኖህ ቅዱስ ሚካኤል ገዳም መምህርነት ተመድበው ቀሳውስቱንና ዲያቆናቱን ቅዳሴ ሲያስተምሩ የቆዩ መሆናቸውን የሚያስረዳ ይሄንን የምስክር ወረቀት ሰጠናቸዋል ተብዬ ያገለገልኩበትን የምስክር ወረቀት አሰብ ተፈናቅለን ስንመጣ ይሄ ደብዳቤ ተሰጥቶኝ ነው የመጣሁት። ሻቢያ ከዚያ ሲቆጣጠር ሌላም አዲስ አበባ በየደብሩ ያገለገልኩበት ይሄ ሁሉ ጎፋ ገብርኤል ካቴድራል ስብከተ ወንጌል ኃላፊ ሁኜ የተመደብኩበት ይሄው መርጌታ ጽጌ ስጦታው እና ተው እንጂ ወንድም አለም ትናንትና ኦርቶዶክስ ገብተህ ቤተክርስቲያኒቱን እንዲህ አትበል። አሁን ይሄንን ከየት አመጣሁት? መጽሐፍን አሳየን። መጽሐፍ የአንተም መጽሐፍ ዲያቆን የሚለውን የዛሬ 40 ዓመት የተፈነከትከውን አሳየን። አንዴ መርጌታ ጨርሱ። መጽሐፍን አልኩት አንድ ጊዜ በሰላም እየሄድን ነው። ቤቱን ልምራው። መርጌታ ጨረሱ ሀሳቦትን? ጨርሻለሁ። እሺ እኔ ሰዓት አልተሰጠኸኝም። 5 ደቂቃ አይ ቲንክ 8 ደቂቃ ምናምን አለኝ ብዬ አስባለሁ። እሺ 5 ደቂቃ ነው ያለ። 5 ደቂቃ ሀብትሽ። እሺ በዚህ አጋጣሚ ቴዲ አንድ ከኔ ከሰጠኝ 5 ደቂቃ አንዱን ደቂቃ መመርጌታቸው ለመግባት ስለፈለገ ለመመርጌታቸው አንዱን ደቂቃ አስገባቸውና አይ ማንንም አላስገባም። በቃ ሰዎች በሰዓት መገኘት ነበረባቸው። ሰዓት የለኝም እኔ። 5 ደቂቃ አለ። እሺ ቴዲ እኔ ሐሳቡን ልጠቅልል። እኔ እንግዲህ የምናወራው እዚህ ጋር ብዙ ሰው በሚመለከተን ሚዲያ ነው። ቴዲ በደንብ ሰማኝ። ብዙ ሰው በሚመለከተን ሚዲያ ነው። ህዝብ በሚያይ ሚዲያ ነው። ኦልሞስት 4700 አካባቢ ሰው ባለበት ሁኔታ ነው እያወራን ያለው። እቺን ብቻ ነው የምናገረው። እኔ ይሄ የማሳይህ መረጃ ለአንተ ምልክልህ መረጃ እስከዛሬ የመጣንበትን እንደ ቤተክርስቲያን ተቆርቋሪ የታየንበትን
ወንድማችን ቢኒያም ማለት ነው እያሳየኝ ከሆነ ለኔ ቪዲዮ አይታየኝም። ለምን እንደሆነ አላውቅም። አይ ቪዲዮ አይደለም፣ ቪዲዮ አልከፈትኩም። ለአንተ ልክልሃለሁ፣ ኢንቦክስ ላይ ልክልሃለሁ ለአንተ፣ ችግር የለም። የእስከዛሬውን እንግዲህ እኛ ቢሮ ያለን ሰዎች ነን። ቢሮ ላይ አስቀምጠን ነው ዶክመንት የምንወጣው እንጂ እንደ በኪሳችን በቦርሳ ይዘን ፋይልና ዶክመንት ይዘን ልንወጣ አንችልም። ቢሮ ፋይል ላይ የተያያዘ ነገር ነው። እኔ ግን ለአንተ ልክልሃለሁ። ይሄንን ሳሳይ ግን ወንድማችን ቢኒያም እስከዛሬ የመጣበትን እስከዛሬ ሲያስረዳ የነበረበትን ዛሬም ቤተክርስቲያኒቱን በሐሰትና ተገቢ ባልሆነ መረጃ እወክላለሁ ብሎ የሚልበትን ነገም በቤተክርስቲያኒቱ ስም ሊነግድ የሚችልበትን ነገር አሳያለሁ። አንደኛ ሰነዳችን ፍቃዳችን ከሰላም ሚኒስቴር እንደሆነ አንደኛ ይሄንን ነገር እንግዲህ ቴዲዬ በእኛ መካከል እግዚአብሔር ስላለ እኔ ላንተ ልክልሃለሁ። ነገ ጠዋት ቢሮ ገብቼ ልክልሃለሁ። አንደኛ። ሁለተኛ 1600 ብር ነው ለግሬ ኮሚሽን። እኔ ሰው ለአቅመ አዳም የደረሰ ሰው አስተውላለሁ ብሎ የሚያስብ ሰው ባስ ሲልም ታሪካዊቷን ቤተክርስቲያን ብሔራዊቷን ቤተክርስቲያን እድሜ ጠገብ አስተዋጽኦ ያላትን ቤተክርስቲያን አነሰም በዛ ከ40 ሚሊዮን በላይ ህዝብ የሚከተላትን ቤተክርስቲያን እወክላለሁ ብሎ የሚል ሰው እንደዚህ ባለ ግልጽም ሆነ አምሶሪ ይህንን ነገር ለመናገር ውሸት ሲናገር ያሳፍረኛል። እኔ ለግሬ ኮሚሽን ከ37000 ብር በላይ ስንከፍልበት የነበረውን ኦልሞስት ለ2 ዓመት ስንከፍልበት የነበረውን ደረሰኝ አሳይዛለሁ፣ አታች አደርግልሃለሁ፣ እልክልሃለሁ። ይሄንን ለታሪክም ለሚሰሙንም ሰዎች ለቤተክርስቲያኒቱም ክብርና ልዕልና ስትል እንድታሳይ እኔ አደራ እልሃለሁ በሚመለከተን ሰዎች ፊት። ምክንያቱም ይሄ ሰው ነገ ቤተክርስቲያኒቱን ወክዬ እንደዚህ አድርግ እኔ ቲክቶክ ላይ የሃይማኖት ነክ ጉዳዮች እንደዚህ ነገሮችን ፖስት ስለማላደርግ አንተው ላይ ፖስት አድርገውና ሜንሽን አድርገው እኔ አሳያለሁ፣ ምንም ችግር የለም አሳያለሁ። በመጨረሻ እንግዲህ ያሳፍራል፣ በጣም ያሳፍራል። ብዙ ነገር ልናገር አልችልም። እንደ አንድ ክርስቲያን ሳስብ ይሄንን ነገር ስናገር ያሳፍረኛል። በመጨረሻ ግን ተሐድሷችን የደረሰበትን ደረጃ አሳይቼ ልጨርስ። አንድ አባባል አለ፣ በነገራችን ላይ አንድ አባባል አለ። ኦልሬዲ ያለቀ ዶክመንት አሁን ለሚሰሙን ሰዎችም እንደ መልካም ዜናም እንደ መርዶም እንዲሰሙት የምፈልገው ቤተክርስቲያን ተሐድሶ ማድረግ አለባት ብለን ባሰብናቸው በአራት ዋና ዋና ጉዳዮች ላይ ያስተምሩ ተሐድሶ ማድረግ አለባት። የሥርዓት የባህል የወግ የቋንቋ ተሐድሶ ማድረግ አለባት። የአምልኮተ እግዚአብሔር ተሐድሶ ማድረግ አለባት። የአስተዳደር ተሐድሶ ማድረግ አለባት ብለን ያዘጋጀነውን በቤተክርስቲያኒቱ ምሁራን በቤተክርስቲያኒቱ ታዋቂ ሂስቶሪያንስ የቤተክርስቲያኒቱ ጉዳይ ይመለከታቸዋል ተብሎ በሚታሰቡ ሰዎች የተዘጋጀውን ዶክመንት አጠናቀን ጨርሰን ለቅዱስ ሲኖዶስ ለማስረከብ ዝግጅታችንን ጨርሰናል። ይሄ ዝም ብሎ ሰፈር ውስጥ የምናወራው ሰዎች ይሄን ቃል ተጠቀም በጣም አዝናለሁ። ቤተክርስቲያኒቷን እንደ ስትራቴጂክ አጋር በመጠቀም ሊያሳኩ የሚፈልጓቸውን ፖለቲካሊ ኢንተረስቶቻቸውን ለማሳካት በቤተክርስቲያኒቱ ጥላ ላይ ተንጠልጥለው የሚሄዱ ሰዎችን መልስ ለመመለስ ሳይሆን የቤተክርስቲያኒቱ እጣ ፈንታ ስለሚያሳስበን ይሄንን የተደራጀ ዶክመንት ለቅዱስ ሲኖዶስ ለማቅረብ ዝግጅታችንን ጨርሰናል። በዚህ ዶክመንት ጉዳይ ላይ ጊዜ ካገኘን አንዴ ቃል ጥያቄዎች አለ ጨርሻለሁ። ጥያቄ አለኝ ብሎ የሚያስብ ሰው ሐሳብ አለኝ ብሎ የሚያስብ ሰው ይሄንን አድል አንተም ታመቻችልናለህ ብዬ አስባለሁ። በዚህ ጉዳይ ላይ ከበቂ ማስረጃና ማብራሪያ ጋር እንድናስረዳ እድል እንድሰጠን በእግዚአብሔር ስም እጠይቅሃለሁ። በጣም አመሰግናለሁ ስለሰጠህ እድል። በጣም ታንኪው። ያልኩህን ማስረጃዎች አታችመንት አደርግልሃለሁ። 1600 ብር የተባለውን ማስረጃ ከ38000 ብር በላይ ለ3 ዓመት እየከፈልን የቆየንበትን ከሰላም ሚኒስቴር ያወጣነውን አጠቃላይ ፍቃድ አሁንም በዚህ ዓመት ላስት ይር እንኳን ያደስንበትን ፍቃድና ላይሰንስ ይሄንን ማሳየው የሞራል ልዕልና ያላቸው የቤተክርስቲያኒቱ ልጆች ስላሉ እዚህ ጋር ያሉ ሰዎች አይደል፣ የሞራል ልዕልና ያላቸው የቤተክርስቲያኒቱ አባቶች ስላሉ ስለምናከብር ታሪኳን፣ እድሜዋን፣ አስተዋጽኦን ስለምናከብር ሪሊ በዚህ ጉዳይ የቤተክርስቲያኒቷን ስም በማይገባው መንገድ ማንሳት ስለማንፈልግ ተገቢውን ክብር በጠበቀ መንገድ ለአንተ ኦፈር አደርጋለሁ። ቀጣዩን እድልና ጊዜ ግን እንድታመቻችልን አደራ እልሃለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወንድማችን ቴዲ ቅድም ወንድማችን ብንያም ወደ ስንት ሺህ ቢሊዮን ይሁን ብር ተሰብስቦለት ሚስቱና እሱ ታክሟል ብለዋል። ይሄን ከባንካውቱ በእኔ ስም የተሰበሰበ ብር ካለና ወደ እኔ የመጣ ካለ ይሄን ብር ስለምመልስለት እባክህን ይሄን በእኔ ስም የተሰበሰበ ከደቂቃ በኋላ 95 ዓመተ ምህረት ጀምረው ነው እዛ የነበሩትና
ውሉን ከመሰረቱ ውሉን ይላክልህ። በውሸት እግዚአብሔር አይከብርም። ያቺ ቆርቆሮ ቤትን በ1600 ብር ካልተከራዩ ከውሉ የውሉ መሰረትን ጭምር እንዲልክል አደራ በለው እየሰማኝ ስለሆነ። ከዛ በተረፈ የየትኛው ታድሶ ላይሰንስ ነው የሚያሳየን? የተለያዩ ናቸው ታድሶውያን። አማኑኤል አሉ፣ መድኃኔዓለም አሉ። የትኛው ታድሶ ነው? ከደቂቃ በኋላ ነው ላመስግናችሁ። የመጀመሪያው ነገር እኔን ታናሻችሁን እኔ በዓለም ያለሁትን ሰው አምናችሁብኝ መድረክ ክፈትልን ብላችሁ ስለመጣችሁ ከልብ አመሰግናለሁ። ተው ስላችሁ ስለሰማችሁኝ፣ ስለትህትናችሁ ብዙ ነገር ከእናንተ ተምሬያለሁ። እግዚአብሔር ያክብርልኝ። በተቻለ መጠን የሁላችሁም ድምፅ እንዲሰማ መድረክ ከፍቻለሁ። እግዚአብሔር ከክፉ ይጠብቃችሁ። የቴዲ ሐዋሳ ቤተሰቦች ከልብ ከልብ እናመሰግናችኋለን። ሁላችሁንም በክብር ላሰናብታችሁ። በሌላ ጊዜ እስክንገናኝ ድረስ ጤና ይስጥልኝ። በጣም ሁላችሁንም እናመሰግናለን። ኦኬ